እንደዚህ እንደዘለላት ያያችሁ ግን አይደለ አያችኋታል ሊከሰኝ የነበረው ነገር ታዋት ወዲያው ላጥ ብሎ ወደዚህ ተቀየረ እንደዚህ ነው የምናደንቃችሁ ችግር የለውም ላጥ አባባልሽ ተመችቶኛል ላጥ ነው ያልሽ ወዲያው ክሱን ግን በጨርሰው ጥሩ ነበር ላጥ አለ ዝም አትለውም እንዴ እኔ እኮ እንዴ ላጥ ሲል አንተ እኮ ነው አራዳ አባቴ በጣም ያራዳ ላጊ አንዳንዴ ፍናት በላው አታስወግረው ላጥ ሲላያችሁ ታዲያ ወዲያው ክሱን ላጥ እንጂ እዛው ላይ ገግመ ነበር መቀጠል የነበረብህ እሺ መልስ አግኝታል ማለት ነው እንቀጥል እኔ በ40 ቀን ነው እየተጠመቅኩት አሁን እናንተ ምትቀና ያወራን ስለሆነ አምነህ ነው ጥያቄ መጀመሪያ አይ ቤተ ጳውሎስ መጀመሪያ ጥያቄን በደንብ አድምጠው አምነህ ነው ወይ የተጠመቅከው አንተ እንደ እግዚአብሔር ቃል እኮ እየነገርኩ እኮ ነው እኔ ለምሳሌ መጽሐፍ ቅዱስ አጥምቋቸው አስተምሯቸው ደቀ መዛሙርት ያድርጓቸው ብሏል ጌታ ኢየሱስ ክርስቶስ ያስተምር እኔ ቤተሰቦቼ አስጠመቁኝ ተማርኩ ደቀ መዝሙር ነኝ አሁን አልጠየኩም አምነህ ነው ወይ የተጠመቀው የመለስኩልህ እኮ ነው እኔ ተጠመቅኩት በ40 ቀን ነው ለህፃን ያምናል ጥያቄን በደንብ አድምጠው ቤተ ጳውሎስ ጥያቄን በደንብ አድምጠው በስንት ቀን ተጠመቅ አልጠየኩም አምነህ ነው ወይ የተጠመቀው ነው ጥያቄ በደንብ ሰምቻለሁ በህፃንነቴ ነው የተጠመቅኩት በልጅነቴ ነው የተጠመቅኩት ልጅ ደግሞ ያምናል አያምንም ተብሎ አይነገርለትም ነው ህፃናት ያምናሉ አያምኑም ብለህ ታምናለህ ይሄን ተነግረኛለህ በጣም ጥሩ ስለዚህ የተጠመቀው በ40 ቀን ነው በ40 ቀን አንተ አምነህ ነው ወይ የተጠመቀው ድምጽ እየተሰማህ አይደለም እንዴ በደንብ ግልጽ ሆኖ ይሰማል ወንድም አለ ድምጽ የሚሰማ ከሆነ በደንብ አድርገህ ስማ ህፃናት ልጅ ነኝ ህፃን በልጅነቱ ያምናል አያምንም ተብሎ አይነገርለትም ወይስ አንተ ህፃናት ያምናሉ ብለህ ታምናለህ ወይስ ታምናለህ በጣም ጥሩ ስለዚህ አንተ ማመንንም አለማመንህም እርግጠኛ ሳትሆን ነው በ40 ቀን ውሃ ውስጥ አስገብተው ያወጡ አይደል በመጀመሪያ ጥምቀት ለድነት ይሆናል እናንተን እኮ መናፍቃን ያልናችሁ ጥምቀት ለድነት አይሆንም ብላችኋል ብለን እኮ እሱ ላይ መናፍቅ ነው ቆይ ጥምቀት ላይ እንመጣለን ጥምቀት ላይ መጀመሪያ መናፍቅ ሲቼ አንተ ታምናለህ ወይ ብለህ ስለምነት እናወራ እምነትና ጥምቀት ቆይ አንዴ ስማኝ አሁን እምነትና ጥምቀትን እንደዚህ እኮ ማውራት ይከብዳል ቤተ ጳውሎስ አሁን አየህ እኔ እያወራሁ አንተም እያወራ ማንንም የሚሰማ የለም እንደዚህ ጥሩ አይደለም አሁን ማርቆስ 16:16ን ቅድም አንስተህ ያመነ የተጠመቀ ይድናል ይላል እናንተ ግን ጥምቀት ለድነት አይሆንም ትላላችሁ ለድነት አይደለም ትላላችሁ ብለህ ስለዚህ እናንተ መናፍቃን ናችሁ ብለህ መመንፈቃችንን ነግረህን ነው የገባኸው መልካም እሺ እሱን እንቀጥልበታለን መናፍቁ ማን ነው የሚገርም ስለምናወራበት ታዲያ አልጨረስኩም እኮ ወንድሜ ለምንድን ነው ስሜትህ አትቸኩል እሱን ነገርከን ገባ አየህ ህዝቡን በደንብ ሐሳባችንን በደንብ ይዞ ይከተለው ኦኬ ከዛ እኔ ደግሞ ጠየቁ እሺ በዚህ ቃል መሰረት አንተ አምነህ ነው ወይ የተጠመቀው አልኩ እኔ በ40 ቀን ነው የተጠመቅኩት አልከኝ መልካም በ40 ቀን አምነህ ነው ወይ የተጠመቀው አየህ አንተ አሁን በዛው ባነሳው በማርቆስ 16:16 አንተም ተመዘን እኔም እመዘናለሁ ከዛ ገብቷል አይደል ስለዚህ በ40 ቀን አምነህ ነው የተጠመቀው እሺ እኮ አሁን ርዕስ ሽፍት ለማድረግ እየሞከርክ ስለሆነ ስማይ በደንብ መጀመሪያ ጥምቀት ለድነት አይሆንም ኖ ርዕስ ሽፍት መመለስ ጥምቀት እያለን እያወራን መመለስ ስላቃተህ ከሆነ እቀበላለሁ ርዕስ ለምንድን ነው ሽፍት ማድረግ የፈለከው ጥምቀት ለድነት ይሆናል ወይስ አንተ አምነህ ነው ወይ የተጠመቀው እሱን እኮ አንተ እኮ በ40 ቀን ስትጠመቅ ምንድነው የሆንከው እሺ ቆይ አሁን ይኸውልህ እኔ ለጠየቁት እኔን ጥያቄ ሳትመልስ እኔን ለምን ትጠይቀኛለህ መጀመሪያ እኔን ጥያቄ አይደለም የሚቀድመው ወይ የኔን ጥያቄ ትመልስና የኔን ጥያቄ ከከበደ አላውቅም ካልከኝ ምናልባት ዝም ልልህ እችላለሁ የምታውቀው ከሆነ ግን የኔን ጥያቄ ትመልስና እኔ አንተን ጥያቄ መልሳለሁ ቤተ ጳውሎስ ስሜትህ አትሁን በጌታ አይ ስሜትህ አትሁን እውነቴን ነው አሁን ቀጥታ የምትመልስልኝ ምን መሰለህ አንተ በ40 ቀንህ መጀመሪያ ማርቆስ 16:16ን አንስተህ እኛን በዚህ ቃል መሰረት ስታችኋል እያልከን ነው እስቲ ቆይ አንተም ተመዘነበት እኛም እንመዘንበታለን አልኩ ስለዚህ በ40 ቀንህ አንተ እንዴት አምነህ እንደተጠመቅ
ምን ወንጌል ሰምተህ እንደተጠመቅ መጀመሪያ ንገረን። ስትጠመቁ የእግዚአብሔር ልጆች እንሆናለን ያላችሁት። ኦኬ። ስለዚህ በጥምቀት የእግዚአብሔር ልጅ ከሆንክ አሳየን። ከብሮኛል ካልከው አሁን አትመልሱ ወንድሜ ኖ ችግር የለውም። አሁን የኔ ጥያቄ ከብዶህ ከሆነ አንድ ጊዜ ስማኝሽ። የኔ ጥያቄ ከብዶህ ከሆነ ያንተን አላውቀውም አንተን ልጠይቅህ በለኝ። ካልሆነ ግን አትችሉም። በቃ ከብዶሃል። መጀመሪያ ማን ነው የጠየቀው? የኔ ጥያቄ መልስልኝና ከዛ በኋላ በቃ ሚውት አድርገው። ችግር የለውም ሚውት አድርገውና ከዛ አሁን ወደ እኔ ደግሞ እንመለሳለን። እሺ ኦኬ። አንዴ ለህዝቡ ላውራበት። መናፍቅ ናችሁ ብሎ ነው የጀመረው ወገኖች። እዚህ ውስጥ ምንፍቅናችሁ ማርቆስ 16:16ን አምኖ የተጠመቀ ይድናል ያላመነ ይፈረድበታል የሚለውን አልጨረሰውም። እሱ ጥቅሱን እኛ እንጨርሰዋለን። ጥቅሱ ያው እኛ እንትን ጥቅሰ ገምድል አይደለንም። ሙሉ ጥቅሱን እንለዋለን። ያመነ የተጠመቀ ይድናል ያላመነ ይፈረድበታል የሚለውን ያንን ቃል አነሳና በዚህ ቃል መሰረት መናፍቅ ናችሁ አለ። እሺ በቃ እስቲ ማን መናፍቅ እንደሆነ ይመዘናል። ከዛ ወገኔ አላብራራው። አንተስ ግን በስንት ቀን ተጠመክ? መቼ ዳንክ ተባለ? ከዛ በ40 ቀን የተጠመኩ ምን አምነህ ተጠመክ ወይ እንዴ? የ40 ቀን ሕፃን ያምናል አያምንም ማለት ይቻላል እንዴ? ያዙ ይልቀቁኝ አለ። ብራዘር እኛ አልያዝንም አልለቀቅንም። ማርቆስ 16:16ን ወስደህ አንተ በ40 ቀንህ የተጠመከውን ጥምቀት አምነህ መጠመቅን ሕያው አድርግልን፣ እውነተኛ አድርግልን ስትባል በቃ ሊመልሰው አልቻለም። አነቀው፣ አንፈራፈረው። ስለዚህ this is ኦርቶዶክስ ምን እያለን ነው? በቃሉ መሰረት ሲመዘኑ ቃል ውስጥ የሉበትም። ነገር ግን ሌሎችን መናፍቅ ለማለት አፋቸው ምላሳቸው እጅጉን የረዘመ ነው። አየህ፣ አባቶቹም እንደዚሁ ናቸው። ይቅርታ ይደረግልኝ። እሺ ልቀጥል እኔ። ተመለስ። ግን መጀመሪያ ስለትልልቆች ሳናወራ ችግር የለውም መልስልሃለሁ። ኦልሬዲ አንተ መመለስ ስላልቻልክ አንተ ለማስተማር ኃላፊነት አለ። በደንብ ነው ማስተማር። የፈለግከውን ጥያቄ ጻፍ። ግን እኛ ስለ ህፃናትና ስለ ትልልቆች ሳንናገር ቆይ አንድ ጊዜ ኤርሚያስ እንጂ ተናገር አይደለ? ቢያንስ ልናገር። ትቀጥላለህ። አንተ ነው የምታወራው። ኤርም የሚሆነው እንደዛ ነው። ጥምቀት ለድህነት ነው ወይ ብለህ አንተ ጥያቄውን ጠየቀን። ወንድምነት አንተ ራሱ አምነህ ነው ወይ ተጠመቀው ብሎ ጠየቀህ። አንተ በመጀመሪያ እኔ ሊመለስልኝ ይገባል ብለህ ሌላ ተካራ ውስጥ ልትገባ ነው የፈለከው። ኦኬ አንተ ጥምቀት ለድህነት ነው ብለህ የምታምን ከሆነ ኦኬ አንተ ለጥምቀት ለድህነት ነው ብለህ የምታምነውን በአንተ ህይወት ላይ አፕላይ አድርገዋል። አንተ በተጠመቅበት ጊዜ ጥምቀት ለድህነት መሆኑን አምነህ ቃሉን አምነህ ጥምቀት ለድህነት አስፈላጊ መሆኑን አምነህና ተረድተህ ነው ወይ በህይወት ላይ አፕላይ ያደረከው ብለን ስንልህ የለም። ጥምቀት ራሱ እንኳን ጥምቀት ማለት ምን ማለት እንደሆነ እንኳን ልታቀርቱ አይደለም። የእናተ ስም ወይዘሮ አየለች እንኳን ቢሆን ወይዘሮ አየለች ነው እናቴ ስሟ ብለህ አባቴ ተሰማ ቢሆን አባቴ ተሰማ ቢሆን ስማቸው እንደምሳሌ ነው ያነሳውተኝ። አባቴ ተሰማ ነው እናቴ ደግሞ ወይዘሮ አየለች ነች። አባቴ አቶ ተሰማ ይባላሉ ብለህ ስማቸውን እንኳን ልታውቅበት ማትችልበት እድሜህ ራሱ አይወስንልህም። እንኳን ጥምቀት ለድህነት ይሆናል ብሎ የሚለውን እግዚአብሔር ቃል ይናገራል ብለህ ያልከውን ቃል ክሌም አድርገህ እሱን አምነህ ልትጠመቅ አፕላይ ልታደርገው ቀርቶ አይደለም። የእናትና የአባትህን ስም እንኳን ራሱ አታውቅም። የእናትና የአባትህን ስም ባላወቅበት የተጠመቅበት የአምላካችን የእግዚአብሔርን የአብና የወልድ የመንፈስ ቅዱስ ስሙንም አታውቀውም፣ ስሙንም አታምነውም። ስለዚህ ራስህ እኮ የምትለው ነገር ጥምቀት ለድህነት ይሆናል ብለህ ያልከው አንተ ራሱ ይሄንን አፕላይ አላደረከውም፣ ህይወት ላይ አፕላይ አላደረከውም። አድርጋለሁ በ40 ቀን የተጠመቀያለሁ ብለህ ብትል አንተ ጥምቀት ለድህነት ያስፈልጋል ብለህ አይደለም የተጠመቀው። መጠመቅህንም አታውቅም። ክርስትና አባት ናቸው ሲያድጉ የነገሩ፣ እናት ናቸው ሲያድጉ የነገሩ ማለት ነው። እናትና አባተ ማለት ነው። አለቅ። ስለዚህ እናንተ ሰውን በምትሉበት እናንተ እንደውም ትባላላችሁ ማለት ነው። የጌታችንን ትእዛዝ ማን ነው የፈጸመ? አምኖ የተጠመቀው ወንጌላዊ አማኝ ኤርሚያስ ወይስ ቢንያም ወይስ ቤተ ጳውሎስ ነው? እኔ አምኜ ነው የተጠመቅኩት የዛሬ 27 ዓመት ማለት ነው።
አይ አምኜን የተጠመቅኩት የዛሬ 27 ዓመት አምኜን የተጠመቅኩት። እንዳንተ ግን በኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት ውስጥ ባደጉ ቤተሰቦች ውስጥ ስለነበርኩ የነበርኩት በ40 ቀን የህፃን ጥምቀትን እንደተጠመቅኩ እናትና አባቴ ናቸው የነገሩኝና ክርስትና አባቴ ዳቦ ይዞ ይመጣ ነበር። እኛ ሀገር በገጠር በፋሲካ ለገና አክፋይ ተብሎ ይኬዳል። ባያ ዳቦ ተጭኖ ምናም ነገር እንደዚህ አረቄ ይዘው ሸንኮራ ከረሜላ ምናም ነገር ይዘውልን ሲመጡ ያኔ ክርስትና አባቴ ነው ብለው ሲሉኝ ክርስትና አባቴን አቀው ነበር። በቃ ከዛ ውጭ ምንም አቀው ነገር የለም። ጥምቀት ለድነት ያስፈልግ አያስፈልግ ምንም አቀው ነገር የለም። በኦርቶዶክስ ስርዓት ነው ያደግኩት። በእናቴም በአባቴም በኩል ካህናት አሉ። በቃ እኔም በዛ ስርዓት ውስጥ አደግኩኝ። አንተ ራሱ አሁን እኛን የምትጠይቀንን ጥምቀት ለድነት አያስፈልግም ብላችሁ ስለምትሉ ነው አልክ። ኦኬ ያንተን አሁን ቀጥል። ያንተን ጥያቄ ቀጥል። የእናንተን መለስን። መልካም። አይ አልመለሳችሁትም። ለምን እንዳልመለሳችሁ ልንገርህ። የኔ ጥያቄ ጌታ በወንጌል ሲያስተምር ጥምቀት ለድነት እንደሚያስፈልግ አስተምሯል። እናንተ ግን መናፍቃን ስለሆናችሁ የጌታን ቃል ከፍላችሁ ጥምቀት ለድነት አይደለም ትላላችሁ ብዬስል አንተ በስንት ቀን ተጠመቅ? እንደዛ ብሎ የጠየቀው ወንድማችን ቆይ እንደዛ ብሎ የጠየቀው ማርቆስ ታውቃለህ? ቆይ እስኪ ልናገር። ምን አለ ወንጌል መጽሐፍ ቅዱስ ስንናገር ምን አለ ባትበሳጩ? መጽሐፍ ቅዱስን የምናወራው ስሙኛ አንድ ጊዜ እናንተን እኮ ታርጌ ሰማው። ይሄ ወንድማችን ምን አለ? አንተ አምን ቆይ በቃ መጽሐፍ ቅዱስ ሲጠቀስ የሚበሳጭ ኦርቶዶክስ ወይስ ጴንጤ? እኛ እኮ እኔ እኮ ያልኩህ እኔ ነኝ አሁን ያልኩህ ጥቀስ ነው ያልኩህ። ጌታችንን ስለተናገርክ ጌታችን ያስተማረውን ብለህ ስትል ጥቀሰው ብዬ ስልህ ምን ያበሳጫችኋል? መጽሐፍ ቅዱስ ስለጠቀስን ብለህ አሁን ፕሮቮክ ለማድረግ ነው። ጴንጤ መጽሐፍ ቅዱስ ሲጠቀስ ነው ደስ የሚለው። ታውቃላችሁ። በዚህ ማለት ሚዩት አታድርጓል። ለምን ሚዩት ታደርጉ? እኔ ነኝ ያደረኩት። ሚዩት ለምን እንደምታደርጉት ስሙ እንጂ ታዲያ ጥቅሱን ጥቀስ ብሎ ማለት መበሳጨት ጥቅስ ነው። ስማኝ እሺ፣ ጥቅሱን ጥቀስ። ያ ቴንክ ዩ ጎ ሄድ። ጌታችን ያለውን ማለት ነው። እሺ የማርቆስ ወንጌል ምዕራፍ 16 ቁጥር 16 ጌታ ሲያስተምር ያመነ የተጠመቀ ይድናል ብሎ አስተምሯል። ስለሚድን ሰው ጌታ ሲናገር የሚናገረው ያመነ የተጠመቀ ብሎ ነው። መናፍቃን ደግሞ ጥምቀት ለድነት አይደለም ብለው ይላሉ። ስለዚህ የኔ ጥያቄ ጥምቀት ለድነት ይሆናል ወይስ አይሆንም ብዬ ስጠይቅ አንተ በስንት ቀን ተጠመቅ፣ መቼ ተጠመቅ፣ አምነህ ነው የተጠመቀው የሚል ጥያቄ ይመጣል። ጥያቄ ስጠይቅ በጥያቄ ሳይሆን የሚመለሰው መጀመሪያ ለተጠየቀው ጥያቄ መልስ ይሰጥና አሁን ደግሞ እኛ ጥያቄ አለን ነው የሚባለው። ስለዚህ አሁንም ደግሜ ወንድሜን እጠይቅሃለሁ፣ ጥምቀት ለድነት ይሆናል ወይስ አይሆንም? ይሄንን እባክህ ብትመልስልኝ። ኦኬ ጥምቀት ለድነት አይሆንም። ራስህ እኔ መልስና ላይ እየመለስኩልህ ነው። ጥምቀት ለድነት አይሆንም። መልካም ጌታ እሺ ጌታ የሚድነው በማርቆስ ወንጌል የሚድነው ምን ያደረገ ነው አለን? ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል። አሁን ስለሚፈረድበት ሳይሆን እኛ ስለሚድን ነው የምናወራው። አሁን ጌታ ሲያስተምር ያመነ የተጠመቀ ይድናል ብሎ አንተ ለምንድን ነው ነፍቀህ ወንድም አለ ጥምቀት ለድነት አይሆንም ያልከው? ወንድም አለ ከመናፍቃን ባህሪያት አንዱ ቆርጠው ነው የመናፍቃን ባህሪያት አንዱ ቆርጠው ነው ጥቅስ የሚያነቡት ማለት ነው። እና አሁን አንተው ራሱ ለምን ቆረጥከው እያልኩ ነው። አድምጠኝ ለምን ቆረጥከው? አድምጠኝ አልኩ ብራዘርዬ። አንተው ቆርጠህ ስታበቃ እኔን ቆረጥከው ይላል። ኦኬ ምንድነው ያልኩ? ማርቆስ 16 ምንድነው ብሎ የሚለው ስትለኝ ምንድነው ያልኩ? ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ብሎ የሚለው 16ኛው ቁጥር ላይ ያለው ሙሉን ስናገር አንተ ለምን እሱን ታወራለህ ያልከኝ? የቱን ሙሉን አትናገር፣ ቆርጠህ ነው። እኛ ጋር እየቆረጥን ነው። ኦርቶዶክሳውያን ቆንጆ መናፍቃን ስለሆነ ጥቅስ እየቆረጥን የምንረዳው ነው እያልክ ያለው ጌታችን እንኳን የተናገረው። ወደ ጥያቄ ግባ ፓፓ። እኩል አታውራ። የምታወራው ከኤርሚያስ አበበ ጋር እንደሆነ ወቅ ብራዘርዬ። ይነስርሃል በመረጃ ማለት ነው። ነስር ማለት ካፍንጫ ደም ሁሉ ሊወጣ ይችላል ልፈልጌ ነው። ኦኬ ትልቁ ላይ አርገኝ ኤርሚያስ አበበ መልስ። ታዲያ መልሱን መልስልን እንጂ ለምን ማትመልስልን? ከዚህ በኋላ ከከፈትክ አወርዳለሁ። እያወራው ነው። ጥያቄ ጠይቀን አይደል? ኦኬ ቴንክ ዩ። የምታወራው ከጴንጤ ጋር ነው። የምታወራው ከኤርሚያስ ጋር ነው። እዚህ ካሉ ከወንድሞቼ ጋር የምታወራው። ጌታችን ምንድን ነው ያለው? ልብ በሉ። የመናፍቃን ባህሪያት
የኦርቶዶክስ መናፍቃን ባህሪያት ጥቅስን ቆርጠው ነው የሚያነቡት። ለዚህ ነው እኔ ቅድም ሳነበው ለምን አያይዘህ ታነበዋለህ አለኝ። ማርቆስ 16 አይደለ ያለው? ይሄው እዩ እንግዲህ 800 ምናምን ሰው ማርቆስ 16 ላይ ምንድነው ብሎ የሚለው ጌታችን? ኦርቶዶክሳውያኑ መናፍቃን እንደዚህ ነው ብለው የሚጠቅሱት። ምን ይላሉ? ያመነ የተጠመቀም ይድናል። እስከዚህ ብቻ ነው የሚያወሯችሁ። ይሄን ቀጥሎ ያለውን አያወሯችሁም። ከዚቹ ክፍል ላይ ግማሹን ጥዬ ግማሹን አንጠልጥዬ ማለት ነው። ይሄን ይጥላሉ። ያላመነ ግን ይፈርድበታል ብሎ የሚለውን ይጥላሉ። ያመነ የተጠመቀ ይድናል ብሎ የሚለውን ያንጠለጥላሉ። አንጠልጣይ ማለት ነው። አንጠልጣይና ጣይ፣ አንጠልጣይ ጣይ ማለት ነው። ስለዚህ ከዚቹ ክፍል ከዚቹ ገምሶ ከዚቹ ቆርሶ ከዚቹ ደብቀው የመናፍቃኑ የኦርቶዶክሳውያን ባህሪ ነው። አሁን ቤተ ጳውሎስ የሚባለው ልክ እንደዚሁ ማለት ነው። ኦኬ ውርግርግ የሆነ ሰላላ መላላ ይባላል በሀገሬ በኔ በገጠርኛው አባባል ሰላላ መላላ የሆነ ጥቅስ ያመጣል ማለት ነው። እስኪ ቢያንስ 16ኛውን ቁጥር እንኳን ቢያንስ አንብበው ሙሉን ማለት ነው። የናቁሽ ሁሉ ወደ እግርሽ ጫማ ወድቀው ይሰግዳሉ ብሎ ይላል። ሙሉን አያነቡትም። ይሄ ምሳሌ ስለሚረዳኝ እሱን ክፍል ሄጄ ላሳያችሁና ከዛ መለሳለሁ ወደዚህ ወደ ጥምቀቱ ላይ ማለት ነው። ኢሳይያስ ይሄን ይጠቅሳሉ እነሱ ይሄን ጥቅስ ስለሚጠቅሱ ማለት ነው። ኢሳይያስ 60:14 ላይ ምን እንደሚሉ እንደ ምሳሌ ከረዳችሁ ላሳያችሁ። ሎክ ወገኖች 14ኛው ቁጥር ነው። ኢሳይያስ 60:14 ላይ ነው ያለው። 14 ይሄን ሁሉ ነው የሚናገረው። የአስጨናቂዎችሽም ልጆች አንገታቸውን ደፍተው ወደ አንቺ ይመጣሉ፣ የናቁሽ ሁሉ ወደ እግርሽ ጫማ ይሰግዳሉ፣ የእግዚአብሔርም ከተማ የእስራኤል ቅዱስ ሲሆን ጽዮን ይሉሻል። ኦርቶዶክሳውያኑ መናፍቃን እንደው የሚያደርጉት ከዚህ ውስጥ ምን የሚጠቅሷት ሁሉ የምታውቋት የናቁሽ ሁሉ ወደ እግርሽ ጫማ ይሰግዳሉ። እቺን ብቻ ነው የሚያወሩት። የናቁሽ ሁሉ ወደ እግርሽ ጫማ ይሰግዳሉ። የእግዚአብሔር ከተማ ብሎ የሚለውን አይሉትም። ከላይም የአስጨናቂዎችሽ ልጆች አንገታቸውን ደፍተው ወደ አንቺ ይመጣሉ ብሎ የሚለውንም አይሉትም። የመናፍቃኑ ባህሪ እችን ብቻ ነው የሚቆርጡት። በተለይ ኦርቶዶክሳውያን መናፍቃን እልም ያሉ እኮ አልኩ። ቀንዳም መናፍቃን እንደነሱ የለም አልኩ። ቁጥር ማለት ከአንድ ቁጥር ውስጥ ጥቅስ ገንጥለው ነው የሚያወጡት። ሙሉን አያነቡትም። ቢያንስ ቁጥሩ ላይ እንኳን ያለው ሙሉን እንኳን አያነቡትም። ቢቻል አውዱን ጠብቀ ነው የምታነበው ከላይ ጀምረ ማለት ነው። ይሄ ሐሳቡ ታጠናዋለህ ማለት ነው። ኦኬ አሁን ወንድማችን ምን አለ? ልክ እንደዚሁ የናቁሽ ሁሉ ወደ እግርሽ ጫማ ወድቀው ይሰግዳሉ ብለዋል ይልልሃል። እሺ ማርቆስ 16 ያመነ የተጠመቀ ይድናል ብለዋል ጌታችን ይላል። ቀጥሎ ያለውስ ያላመነ ግን ይፈረድበታል ብሎ የሚለው ለምን ታውቀው? 4 ነጥቡ እዚህ ጋር የሚዘጋው አንተ ያመነ የተጠመቀ ይድናል ብለህ ካልክ በኋላ ድርብ ነጠላ ሰረዙን ላይ ቆመህ ያላመነ ግን ይፈረድበታል ብሎ የሚለው ለምን ታውቀው ብትባል ያው የመናፍቃን ባህሪ ነው። ከመናፍቃን ተርጓሜ ከትንባሆ ልምላሜ ይሰውራችሁ። ኦኬ ትንባሆ በልምላሜው መናፍቃን በትርጓሜያቸው ይታወቃሉ። ኦርቶዶክሳውያን መናፍቃን ማለት ነው። ከጥቅስ እንኳን ይዘላሉ። ስለዚህ እኛ ግን አድመጠኛው ጨርሻለሁ። እኛ ግን ጌታችን ያመነ የተጠመቀም ይድናል ካለ በኋላ ያላመነ ግን ይፈረድበታል ብሎ 4 ነጥብ ዘግቶታል። ስለዚህ ጥምቀት ያድናል ብሎ የሚል እዚህ ክፍል ላይ የለም። ኦኬ እንደውም ያልተጠመቀ ሰው ከጨረስ አሪፍ እንደው ለጨርስ ነው። ያልተጠመቀ ሰው ይፈረድበታል አላለም። ያላመነ ነው የሚፈረድበት። ያመነ የተጠመቀ ይድናል ካለ በኋላ ያላመነ ያልተጠመቀ ይፈረድበታል ብሎ ቢኖረው ወሳኝ ነበር ማለት ነው። ያልተጠመቀ ይፈረድበታል ማለት ነው ብለን ማለት ነው። ልብ በሉ። አሁን እዚህ ጋር ልጻፈው በደንብ እንዲታያል። ኦኬ ያመነ የተጠመቀ ምን ይላል? የተጠመቀም ይድናል። ኦኬ ያላመነ ያልተጠመቀ ይፈረድበታል ብሎ ቢል ሰው ለመዳን
ማመንም መጠመቅም እንደሚያስፈልገው ሁሉ ለሚፈረድበትም ስላላመነም ስላልተጠመቀም ነው ሁለቱንም ስላላረገ ነው ተብሎ ይባል ነበር ግን ጌታችን ይሄንን አላስገባውም ስሙ ለዘላለም ይቀደስ ይሄንን አላስገባውም ያስገባው ያመነ የተጠመቀም ይድናል ምክንያቱም ሰው አምኖ ላይጠመቅ ይችላል በምን ጉዳይ በተለያየ ምክንያት ጥምቀትን አቃሎ ከሆነ አግባብ አይደለም እናስተምራለን ጥምቀትን ሊያቃልል አይገባም የጌታ ትእዛዝ ነው ስለዚህ ድንገት በመንገድ ላይ ይሄደ ድንገት ሆስፒታል ውስጥ ኮማ ውስጥ ሆኖ በሞት ውጭ ግቢ ውስጥ ሆኖ ማለት ነው ኮማ ውስጥ ሆኖ ሰው ድንገት እዛ ቦታ ላይ አምኖ መንግስተ ሰማያት ነፍሱ ከስጋው ላይ መንግስተ ሰማያት ይገባል የግድ ሰውነትን ውሃ ካልነካ ብሎ ሚል ሳይንስ የለም መንፈሳዊም ነገር የለም ኦኬ የለም እናንተ ከየት አምጥታችሁ ነው ወይስ እኛ ማናቀው ኢየሱስ ክርስቶስ ነው ለእናንተ ያስተማረው ስለዚህ ያላመነ ይፈረድበታል ነው ያለው ያው ኦኬ ሰው የሚድነውም ሲያምን ነው እንጂ ሲጠመቅ አይደለም እናንተ ጋር አሁን ይሄ መጽሐፉ የሚለውን ይዩት ይሄ የመጽሐፍ ቅዱስ ነው የኦርቶዶክስስ አረጋዊ ፓፓ ምን ነው መመለስ አልፈለክም ነው እሺ እድል ሰጥቻለሁ ካልሆነ ካዱና ጋር ቀጥላለሁ ለሰጠ ነው ይሄው አስቀምጬ ሰጣለሁ ሰፊውን ታወራለህ ኦኬ የኦርቶዶክስስ የተጠመቀ በመጀመሪያ ማለት ነው በኦርቶዶክስ ቆይቶ ያመነ መዳኑ አይረጋገጥም በኦርቶዶክስ ለምን ከዚህ እንደው ከዚህ ዘግይቶ ከማመንም ቀጥሎ እዚህ ጋር ተጠምቆም ከጥምቀት በኋላ ሜሮን ከዛስ ቅዱስ ቁርባን መልሰኝ ተልቆ ላይ ከዛስ መልካም ስራ ወርታች ላምጣ ከዛስ ስትሞት ፍታት ከዛስ ነፍስ ይማር ለሰው ምርቃት ማለት ነው ከዛስ እርግጠኛ አይደለም ይሄ ነው ትምህርታችሁ እናንተኛን መናፍቃን ብለስተል እኔ ደግሞ አላግጥባለሁ ተረታዊት ማለት ነው ጥንታዊት ተረታዊት ቤተክርስቲያን ኦኬ በኦርቶዶክስ በመጀመሪያ ትጠመቃለህ ከማህፀን ትወጣለህ ውሃ ውስጥ ይጨምሩሃል ከዛስ ቆይተህ ታምናለህ ይባላል እንጂ አያምንም ክር ነው አንገቱ ላይ 12 የሚልቁት እንደ በግልገል ቃጭል አንገቱ ላይ ይታሰርለታል በቃ ይላካል ማለት ነው ከዚያስ ይድናል አይድንም መዳኑ የተረጋገጠ ነው አይታወቅም እንዲህ አይነት አስተምሮ ነው ያለው ስለዚህ የምንፍቅና መንገድ ማለት ነው በመጀመሪያ ያመነ የተጠመቀ ይድናል ይላል እነሱ ግን የጌታ የሚለው ነው ያመነ የተጠመቀ ይላል በኦርቶዶክስ ደግሞ ገልብጣ ኦርቶዶክስ ያመነ የተጠመቀ የጌታ የኦርቶዶክስስ የተጠመቀ ያው ቆይቶ ያመነ ብላ ትላለች ማን የጌታን ትምህርት ማን የገለበጠ ይሄ ከማህፀን እንደወጣ እኮ ነው ሶቶ እንደሚገባ ዋናተኛ ከናቱ ማህፀን ወጥቶ እንትን ውሃ ውስጥ ገብቶ ዳንኩ ይለኛል እንዲህም አላቸው ይላል ወደ ዓለም ሁሉ ሂዱ ወንጌል ለፍጥረት ሁሉ ስበኩ ስብከት ይቀርማል ማለት ነው ከዛ ሲሰበክ ሰው ይሰማል ከሰማስ ሰው ያመናል እምነት ከመስማት ነው ብሎ እንዳለ ቅዱስ ጳውሎስ ማለት ነው ከዛ ሲያመነው ሰው አጥምቁ ነው ያለው ፒሪየድ ኦርቶዶክስ ከማህፀን ይወጣላል ከዛ ሄዶ ውሃ ውስጥ ይጨምሩታል ከዛ
ጥምቀት ለድነት ነው ብሎ ይለኛል ይመጣል። አንተ መቼ ለድነት መሆኑ በመጀመሪያ ብቻው በመጀመሪያ ጥምቀት ለድነት ነው ለድነት አይደለም። ይሄን ፕሮሲጀር ማን ነው ገልብጦ ያላችሁ? የጌታ ያመነ የተጠመቀ ይድናል ነው። ያው እኔ ኦርቶዶክሳዊ ክርስቲያን ስለሆንኩ የስድብ ቃል አልናገርም፣ ይልቅስ እንመርቃለን። እንደዛ ነው የምናደርገው። በመቀጠል በጣም የሚገርመው የፈለገ ርዕስ ልትቀይር ብትሽከረከር ኦርቶዶክሳዊ ክርስቲያን ጋር ስለምታወራ ርዕስ አልቀይርልም። የሚያሳዝነው እሱ ነው። የናቁሽል ወደሚለው ሄድክ፣ የፈለገበትን ወጣ፣ ጥንታዊ ተረታዊ ታልከ የፈለገውን በል እንደፈለግኩን፣ ርዕስ ግን አልቀይርልህም። ጌታ ካስተማረው ንቅንቅ አልልልህም። ይህኔ ጥያቄ አንድና ግልጽ ነው። ጌታ ሲያስተምር ያመነ የተጠመቀ ይድናል ብሏል። ያመነ የተጠመቀ ይድናል ብሎ ጌታ ተናግሮ መንፍቀህ ከፍለህ ለምንድነው ጥምቀት ለድነት አይሆንም ያልከው? ጥምቀት ለድነት አይሆንም ብሎ ያስተማረስ ማን ነው? ጥምቀት ለድነት እንደማይሆን ያስተማረ ከቤተክርስቲያን አባት ማን ነው? አንድ ለናሙና ኦኬ፣ አባት ከሌላችሁ አላቅም፣ እኛ አባቶች ስላሉን ነው። ጌታ ዳግመኛ ከውሃና ከመንፈስ ካልተወለዳችሁ ወደ እግዚአብሔር መንግስት አትገቡም ብሏል። ውሃ የተባለው ምንድነው? ጥምቀት ነው። ከኛ ብቻ ሳይሆን ካንተ ቤተ እምነት ማስረጃ ከፍቼ ላሳይህ ይችላል። ኦኬ፣ አዲስ መደበኛ ትርጉም መጽሐፍ ቅዱስ እየታቀፍከው መጽሐፍ ቅዱስ ምን እንደሚል ከፍቼ አሳያለሁ። ስለዚህ በጌታ ትምህርት ላይ አመጻችሁ የጌታ ነን ለማለት የምትሞክሩ በጌታችን በኢየሱስ ክርስቶስ ትምህርት ላይ ግን ያመጻችሁት እናንተ ስለሆናችሁ ለምንድነው ጥምቀት ለድነት አይሆንም ስትሉ ምን የመጽሐፍ ቅዱስ ማስረጃ ያዛችሁ ነው? ጌታ ጥምቀት ለድነት እንደሚሆን አላስተማረም ወይ? ያመነ የተጠመቀ ይድናል አላለም ወይ? ጥምቀትን ለምንድነው የምታስወጡት? ውሃ ዋና ምናምን እንግዲህ ውሃን መጸየፍ እንግዲህ አላቅም አትሊስት ሌላው ይቅርና የሰውነት እድፍንም ያስወግድላችኋል። ባትጠየፉት መልካም ነው። የጥምቀት ግን የሰውነት እድፍ ማስወገድ ሳይሆን በአንደኛ ጴጥሮስ ምዕራፍ 3 እንደተናገረው ለድነት ይሆናል። ስለዚህ አሁን የምትመልስልኝ ርዕስ ማልቀይርልህም እኔ አንተም ካልቻልክ ይሄን ጥያቄ መመለስ አልችልም ብል መብትህ ነው። ብዙ የማትችሉት ነገር ስላለ ብዙ አንገረምም። ከቻልክ ግን እባክህ መልስልኝ። ጌታ ያመነ የተጠመቀ ይድናል ብሎ ጥምቀት ለድነት አይሆንም ያልከው ለምንድን ነው? ጌታ ይድናል ያለው ምን አይነት ሰው ነው? ይሄንን እባክህ ኤርሚያስ አበበ መልስልኝ። አይሰማም ድምጼ? ይሰማል። እሺ ወገናችን፣ ኦኬ ጥሩ። እባክህ ለምንድን ነው ጥምቀት ለድነት አይሆንም የተባለው? እሺ ወገኖች፣ ኦኬ ከዛ 4 ነጥብ አለው ማለት ነው። አያችሁት? እሱ እስካሁን ድረስ ይሄንን አላነበበውም፣ አያነቡትም። ለኦርቶዶክሳውያን አላርጂክ ነው ይሄ ቃል፣ ያሳክካቸዋል። እቺ ብቻ ነው ቆርጠው። ኢሳይያስ 60 ነው የርኩትኝ አርዕስት ለመቀየር አይደለም። የመናፍቃን ትርጓሚያቸው ማንሶሪ ሲያነቡ ከጥቅስ ውስጥ የናቁሽ ሁሉ ወደ እግርሽ ጫማ ወድቀው ይሰግዳሉ ብለዋል ይላል። የት ስትላቸው ኢሳይያስ 94ም ሊልህ ይችላል። አያውቀውማ መጽሐፍ ቅዱስን። እኔ ኢሳይያስ ጋር ሄድኩትኝ አርዕስት ልቀይር አይደለም። ማን ወንድም አለ ስጠቅስ ቅድም ይሄንን እንኳን ራሱ በአግባብ አልጠቀስከው፣ ሙሉ አድርገህ አላነበብከውም። ስለዚህ ሙሉ አድርጎ አለማንበብ የኦርቶዶክሳውያን አባዜ ነው። ቆርጣችሁ ነው የምታነቡት። ይሄ ደግሞ የመናፍቃን ባህሪ ነው። ኦኬ። ስለዚህ ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል። ይሄ የወንጌላውያኑ እኛ ወንጌል ስለሆነ የምናምነው የወንጌላውያኑ ጥቅስ ሙሉ ነው የምናደርገው። ስለዚህ ጌታችን በዚህ ክፍል ላይ ጥምቀት ያድናል አለ። ጥምቀት ለድህነት አለ። ለድህነት አለ እንዴ አለ ብለን ስንል አላለም። አላለም። 4 ነጥብ ህሊና ውስጥ ሁሉ ጭምር ነው የምዘጋው ማለት ነው። አላለም። አሁን ጥያቄውን ታመጣልኛል። ጥምቀት ለድህነት ብለህ ስትል አንተ የታለ ጥምቀት ለድህነት ብሎ የሚል ቃል ጌታ የተጠቀመው? ለምን እምነትን አወጣው? አምጣ ጥምቀት ለድህነት እያላችሁ አቧራ የምታጨሱት አምጣ። የቱ ጋር ነው ያለው? ማርቆስ 16 ጥምቀት ለድህነት ብሎ የሚል የታለ ያለው? ጥምቀት ለድህነት። እሺ ምንም ጥያቄን መመለስ አልፈለክም። አምጣ ወንድምዬ ካራስቶ ማስረጃ። አሁን አንድ ፍሬ ነገር ሳታወራ እኔ እኮ ከአዲስ አበባ ደብረ ዘይት ሳትመልስ እኮ ላሳይህ ነው። ኦኬ አምጣ። ላሳይህ ማስረጃ ላሳይህ ነው። ቆይ እንዴ
ጌታ ስለሚድነው ሰው ምን ብሎ ነው? ቆይ በማርቆስ ወንጌል ጌታ የሚድነው ለድነት ብላችሁ የምትሉትን ጥምቀት ለድነት አለ ብላችሁ የምትሉትን አምጣይቱ ጋር ነው ጌታ እዚህ ጋር ያለው። ጫጫታ እንዳታረገው። ጥምቀት ለድነት እኮ እየነገርኩ ነው። ጌታ የሚድነው ጥምቀት ለድነት አለ ወይ ደግሞ ጥምቀት ለድነት አድምጠኝ። ጥምቀት ለድነት አለ ጌታችን ብለህ ያልከውን አሳየኝ። የትኛው ክፍል ላይ ነው? ከዚህም ክፍል ከፈለክ ከሌላም ክፍል ጥምቀት ለድነት ብሎ ጌታችን የተናገረውን አሳየኝ። ከዛ ወደ ሐዋርያቱ እንሄዳለን። አፍጥ ነው ፈጠን መልካም። እሺ በደንብ አሳያ። እኔ አሳያለሁ። አሁን አንተ መመለስ ስላልፈለግና ወይም ስለከበደ ምንም ማረጋገጥ ለድነት ብሎ ጌታችን ያስተማረበትን አምጣ። ይኸው ያመነ የተጠመቀናል። ከዚህ በላይ እንግዲህ እያዩ መንገድ ይሄ ነው። ጌታ ስለሚድን ሰው ሲያወራ የታለ ታዲያ? አድመጠኝ። እዚህ ጋር የታለ ታዲያ? ያመነ አድመጠኝ። እኩል አታውራ። ረጅምም አውራት የለብህም። አጭር ስለሆነ እስካሁን ስላወራ ማለት ነው። ጥምቀት ለድነት ጌታችን ብሏል። የታለ ጥምቀት ለድነት ጌታችን ያለው? ለምን እምነትን አወጣችሁት እኮ የነገርኩህ እኮ ነው። እምነትን የታለ ያለው? እኛ ማናወጣም እናንተ እኮ ናችሁ ያወጣችሁ ያላችሁ ብሎ ያለበት ጌታን አሳየኝ። ቴንክ ዩ። እኔ ጥምቀት ከድነት ጋር የሚገናኝ መሆኑን ማስረጃ ከፍቼ አሳያለሁ። አሁን አንተ የተጠየቀውን ጥያቄ መመለስ አልቻልኩበት። እኔ ላስተምርልኝ የጠየቅኩህን መልስልኝ። የጠየቅኩህን እንድትመልስልኝ ነው ማይክ የምትከፍተው። ካልሆነ ወደ አዱና እሄዳለሁ። ከአቅምህ በላይ ሆኗል ማለት ነው። እርሚያው እንደዚህ እናድርግ። ድንገት ቤተ ጳውሎስ እንደዚህ ወይ እንደዚህ እናድርግ። ይኸውልህ አሁን ሰውም እንዲረዳን ነው ያምጣ። በመጀመሪያ ጥምቀት ለድነት ብሏል ጌታችን ብሎ ያለበትን ያምጣ። ከሌላ ወንጌላት ላይ ራሱን ነው በቃ እሱም እንደው ቃላቱን ላስተካክልለት እንደው የተሻለ ከተረዳ ብዬ ነው። ሳያምን የተጠመቀ ይድናል ወንድሜ። ቆይ እሱ ጋር ቆይ ወንድምነት ሳያምን የተጠመቀው ላይ ብቻ አንድ ጊዜ በትልቁ አድርገኝ። መመለስ ስላልቻላችሁ እናንተን እኛ እናስተምራችሁ መመለስ አልቻላችሁም። ስለዚህ ጥምቀት ከድነት ጋራ ቆይ የቤትህን መጽሐፍ ቅዱስ ነው የማሳየህ። ስማ ርዕስ ልትቀይር ኦርቶዶክሳውያን ጋር እያወራ ርዕስ ይታያል። ፓፓ ይታያል። እባክህ እየተረጋጋ አዲሱ መደበኛ ትርጉም አልተጠየቅም ማለት ነው። ቪዲዮ አታጥፋብኝ። እኔን የሚዩት ያደረኩ ማስረጃ ላሳይ። ለምን ትፈራለህ? አድመጠኝ። እኔን የሚዩት ያደረኩ ቪዲዮንም እኔን የሚዩት ያደረኩ እናም ማይኩንም እኔን የሚዩት ያደረኩ ለምን በለኝ። ጥምቀት ለድነት ይሆናል ብሏል ብለህ ማርቆስ 16ን ጠቅሳል። ማርቆስ 16 ላይ አሳየኝ በመጀመሪያ። ከዛ ወደ ሌላ ትርጓሜ ደግሞ ትሄዳለህ ማለት ነው። አሁን አዲሱ መደበኛ ትርጉም እና ያመጣው ኦኬ። ጌታችን ብሏል ብለህ ያልከውን ሄዳ አምጣ። ቶሎ በል። ጥምቀት ለድነት ማስረጃ ሲመጣ ምን እያደረክ ማስረጃ ኤርሚ ትልቅ ሰው አይደለህ እንዴ አንተ? እኔ ጌታ የተቀበልክ ሰው ለምን ትፈራለህ? ለምን የምትፈራው? ማስረጃ ሲመጣ አልሆነ ጊዜ የምትወስድብኝ ከሆነ አልጨቃጨቅም። ማስረጃ ልክፈት። ማስረጃ እንድከፍት ፍቀድ እኮ ማርቆስ 16 እኮ ማስረጃ እንድከፍት ፍቀድ። እኔ አትክፈት እኮ አላልኩም። እኔ ጋር ታውቃለህ፣ እኔ ጋር መለፋለፍ አትችልም። ማርቆስ 16 ይኸው አውጥቼልህ ቁጥር 16ን አንብበናል። እዚህ ክፍል ላይ ጌታችን ጥምቀት ለድነት ይሆናል ብሏል ብልሃል። አምጣ እንደዚህ የሚል ቃል። ይህንን ቃል አውጥታችሁ ያመነን እናንተ ያጥወለውላችኋል። ይህን ቃል አውጥተህ አንተ ጥምቀት ለድነት ብሏል ነው ብላ ያልከኝ አምጣ። የምን መጽሐፍ መቀያየር ነው? ከዛ አዲሱ መደበኛ ትርጉም ላይ ራሱ ካገኘህ ዋናው ላይ ሂድና አምጣ። ማብራሪያው ላይ አይደለም። ማብራሪያ የሰው ኮሜንታሪ የተሰጠው ነው። ዋናው ክፍል ላይ ጥምቀት ለድነት ይሆናል ብሎ የሚል ካለ አዲሱ መደበኛ ትርጉም አምጣ። ልክ እንደው ዱብዳ መጽሐፍ እንዳመጣህ ራስን እንዳትቆጥር። እዚህ ስላለኝ እኔም ማለት ነው አዲሱ መደበኛ ትርጉም። ኦኬ እሺ። አሁን ምንም ማስረጃ እንዳሳይ ፈቃደኛ አይደላችሁ። በነገር ላይ የገዛ ቤትህ ነው ያተመልህ። ቆይ የተረጋጋ የገዛ ቤት ያተመልህን መጽሐፍ ምንም ማድረግ እኔ ነኝ ሚዩት ያደረኩ። ስለዚህ ልታሳይ አልቻልክም ማለት ገለባ ሆንክ ማለት ነው። ማርቆስ 16 እዚህ ጠቅሰህ እዚሁ ፊት ለፊት አምጥቼ አሳይ ብዬ ስልህ አዲሱ መደበኛ ትርጉም ያመጣኸው ሰዎች ከታች የሰጡት ኮሜንታሪ ልታነብ ነው።
ኦኬ ዋናው ዘሩ ላይ ያምጣ እንጂ ጌታችን ከእምነት ነጥሎ ጥምቀት ያድናል ብሎ አለ? አንድም ቦታ አላለም። ወፍ የለም እኮ አልኩ፣ ወፍ የለም። እምነት ከእምነት ነጥሎ ጥምቀት ያድናል አለ ጌታችን? አላለም። ዳርያስ ገለባ ትውልድ ስትያዝ ተርመጠመጣለህ። አምጣ ዋናው ቃሉ ላይ ይኸው ማርቆስ 16 ያስቀመጡት ማለት ነው። ከእምነት ነጥሎ ጥምቀትን ያድናል ብሎ ጌታችን አላለም። እሺ አዱናክ ሌሎች ከሌሎች ጋር ታወራ። እኔ ላምጣ እኔ ከዚህ ላይ ላሳየኝ። ያው አሳየኝ። እሺ ማርቆስ 16 እኔ ሙሉውን ነው የማነበው። ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል። እኛ ጎዶሎ ነው ያነበብነው። አይ ያው ቀደም ስትል እንደሰማው ነው መናፍቆች ናቸው ኦርቶዶክሶች ሙሉን አያነቡትም እያልክ ስለነበር እኛ ደግሞ መናፍቅ እንዳልሆነ ለማሳየት ሙሉን አንብቤ ከዛ አስረዳሃለሁ ማለት ነው። ስለዚህ ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ይላል ማርቆስ 16 የእግዚአብሔር ቃል ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ሕያው ቃል ነው። እንቀበለዋለን። አሜን። አንተ ግን አትቀበለውም። ስለዚህ እንዴት እንደማትቀበለው አሳይክ። ያመነም የተጠመቀም ይድናል አለ። ምን ያደረገ ነው ይድናል ያለው? ወዳጅ እኔን የሚተርኩ የኔን እምነት አንተ ገና አታምንም ብለህ እኔም አላምነውን አይደለም ታወራው። አንተ ጥምቀት ለድህነት ይሆናል ብሏል ጌታችን ብላችሁ የምትሏት ዲስኩር አለች። እሷን እውነት አድርጓት። እዚህ እኔ ማለት ነው ዲስኩር አይደለም እውነት የኔ ላይ በኋላ ታወራለህ። ያው ልነግርህ ነው ምን ያደረገ ነው ይድናል ያለው? አጠይቀኝ። ያመነ የተጠመቀ ነው እኮ። ስለዚህ ምን ያደረገ ይድናል ተባለ? የተጠመቀም አለ አይደል? የተጠመቀም ጭምርም ማለት ነው አይደል? ጆሮ ይሰራል አይሰራም? ጆሮ ይሰራል አይደል? ጆሮ ይሰራል። ስለዚህ ያመነም የተጠመቀም ይድናል። ይኸው እዚህ ጋር ጽፌዋለሁ። ያላመነ ግን ይፈረድበታል ብሏል። ይኸው እዚህ ጽፌዋለሁ። ጥቅሱ ተበለቅ ማርቆስ 16 ይኸው 16 አዎ ትክክል ነው። ያ በቃ ዳይት። ስለዚህ አሁን አንተ ይኸው አሳየውክ። እኔ በእግዚአብሔርን ቃል ራስህ በከፈትከው ስክሪን ላይ በከፈትከው ያመነ የተጠመቀም ምን ማለት ያው ጭምርም ማለት ነው። ያመነና የተጠመቀም ይድናል አለ የእግዚአብሔር ቃል። ኢየሱስ ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ በቃሉ የተጠመቀም ይድናል ብሎ ነገረን። ስለዚህ መጠመቅ ያድናል ማለት ነው። ይኸው አሳየውክ። ተረዳው? ይሄ ክፍል ጥምቀት ለድህነት ነው ይላል። ምንድነው ጥምቀት ለድህነት ነው ማለት ትርጉሙ ምንድነው? አሁን ጥምቀት ለድህነት ነው ማለት ጥያቄ ራሱ ምንድነው ትርጉሙ? የለም ብራዘር የለም። ወጥመድ ውስጥ ገብተህ ምንድነው የሌለው? አድምጠኝ። ጥምቀት ለድህነት ይሆናል ብሏል ጌታ እዚህ ክፍል ላይ። ይኸው እኮ በቃ አየኸው እኮ ራስህ አንተ ቆም። ይኸውልህ ማስተዋል ነው እንጂ አቃተህ። ይኸውልህ ማስተዋል ነው እንጂ አቃተህ። ያመነ የተጠመቀም ይድናል። እኩል አታውራ። እየተደማመጠ ደግሞ ቀስ ብለህ አውራ። ኦኬ እዚህ ጋር ጌታችን ይሄው የተናገረው። ኦኬ እዚህ ደግሞ ኦርቶዶክስ የጌታችንን እኛ ወንጌላውያን እንቀበለዋለን ማለት ነው። ኦኬ አሁን የምጠይቅህ ጌታችን በዚህ ክፍል ላይ ጥምቀት ለድህነት እያላችሁ የምታስተምሩት ትምህርት አለ። ጥምቀት ለድህነት ይሆናል ብሏል? ማይኩን ከፍተህ ቀስ ብለህ አውራ። አንተ ደቂቃውን የፈለከውን ሰው ይጮሃል። እየጮኩ ነው እንደ አጋጣሚ ቤቱ ስለሚያስተጋባ ነው። ይቅርታ ቤቱ ያስተጋባል። ለዛ ነው። ኦኬ ቤቱ ያስተጋባል እንጂ እየጮኩ አይደለም። ምናልባት ድምጼ አይሰማችሁም በማለት ነው እኔ ትንሽ ድምጽ የምጨምረው። እና ጥምቀት ለድህነት ብሏል ወይ ጌታችን ብለህ ለጥያቄን ጥያቄ አዎ ብሏል። እንዴት ብትለኝ ጌታችን ምን አለን? በማርቆስ 16 ያመነ የተጠመቀም ማለት ምን ማለት ነው? ያመነም የተጠመቀም ምን ይሆናል? ይድናል አለ። ስለዚህ ጥምቀት ለድህነት ቆይ ልጨርሳ እንዴ? ጥያቄን አልሰማኝም። ሰማሁኝ እኮ ጥያቄን ሰምቼ እየመለስኩልህ እኮ። በጌታችን ንግግር ውስጥ አሁንም ስማኝ፣ አንዴ ልብ ብልና ስማኝ። በጌታችን ንግግር ውስጥ እናንተ እንኳን እንዳላችሁት እዚህ ድርብ ነጠላ ሰረዙ ድረስ ያለውን ልጻፈው። ሙሉን ጻፈው፣ ችግር የለውም። እዚህ ሙሉን ስለጻፍኩት ችግር የለውም። ያው ሙሉን ጽፌዋለሁ ከነ ጥቅሱ ጭምር። ያመነ የተጠመቀም ይድናል። ድርብ ነጠላ ሰረዙ ድረስ ልሄድ። ኦኬ የእናንተስ?
ጥምቀት ለድህነት ይሆናል። ኦኬ ጌታችን ሲናገር ያመነ የተጠመቀም ይድናል ነው አይደል ያለው? አዎ ኦፍ ኮርስ። እናንተ ግን የተጠመቀ ይድናል እያላችሁ ነው። አንዴ ያመነም እናምናለን እኛ። ታዲያ የታለ እምነትን ለምን አወጣችሁት? እሱ ለምን ምን አንተ ነው የጻፍከው? እኔ እንኳን አንተ የጻፍከው ከታች ያለው እኔ ማምነው የትኛው መሰለህ? ይኸውልህ ያመነ የተጠመቀም ይድናል የሚለውን ነው ማምነው። አንተ እኮ ነው አንተ የጻፍከው። ኦርቶዶክስ እንደዚህ እምነትን ልጨምር እዚህ ጋር ያው ከላይ ያለው ቶ አጻፈው ከላይ ተጻፈዋል እኮ ምን ነው ስለዚህ መስከው ሌክቸር እያደረክ ነው እኮ እንትን አትበል። ይሄ የጌታችን ንግግር ነው። የጌታችን ንግግር ላይ እኛ የጌታችን ንግግር ነው ምናምን ነው። እሺ በቃ ኦኬ የጌታችን ንግግር የምታምኑ ከሆነ ጥምቀት ለድነት ይሆናል ብላችሁም ትሩት ጌታምተ ነው። ይሄው የተጠመቀም ይድናል ይላል። ምንድነው ምን ግልጽ ነው። የተጠመቀ ይድናል ከተባለ እምነትን ያወጣ ነው ማለት ነው። እምነትን አውጣታችኋል። አረ አላወጣም። ያመናም አለ ግን የተጠመቀም ይድናል ይላል። ጥምቀት እንደሚያድን ይናገራል። ከጥምቀቱ በፊት አድምጠቀ ከጥምቀቱ በፊት እምነት ብዬ ልጻፍ እዚህ ጋር ያመነል ጻፍ። ያው ከላይ ጽፈዋል እኮ ለምን ትደግመዋለህ? ጌታችን ነው አልኩ። ኩል አታውራ። ወጥመድ ውስጥ ገብተህ ብራዘር፣ ወጥመድ ውስጥ አንተ ነው የገባው ዛሬ። በጣም ወጥመድ ውስጥ ገብተሃል። ቀጥል። አሁን አትጩ፣ ብቻህን ትልቅ ክላስ ውስጥ ሆነ አትጩ። እየረበሽክ ስለሆነ ችግር የለውም። አይ እኔ አልፈራም። እግዚአብሔር ከኔ ጋር ያለው ብርቱ ነው። ቀጥል። ገድ የለም። ያው እነ ተክለ ሃይማኖት ናቸው እግረ ቆራጣ ምን የሚያመጣው ነገር። ተው ስነ ስርዓት። በቃ ኖርማሊ እናወራ እንጂ ሌላ ነገር ላይ አትገባ። ተው ጥሩ አይደለም። ትልቅ ሰው ነህ አንተ። በእድሜ እንኳን ትልቅ ሰው ነህ ብራዘር። እኔ ይቅርባ፣ እንደዚህ አይነት ነገር አትበል። በቃ ተው እላለሁ እንጂ ተክለ ሃይማኖት ካንተ ጋር እንዴ በል ችግር የለውም። ያው ትልቅ ሰው ትንሽ መሆንን ነው የሚያሳየው። ችግር የለውም። እግረ ቆራጣ አይደለም እንዴ? ተው በቃ አንተ ራስህ እኮ ሲሪየስ እኮ ነው የምነግርህ እንዴ። ተው በቃ አንተ ተው። እኔ አልናገርም፣ ክፉ ቃል አልናገርም። ኔት አድርግ። ኦኬ ኔት አድርግ። ከኔ ጋር ያለው ትላለህ እንዴ አንተ? በቃ ዝም በል። ቀጥል አንተ። ወደ ጉዳዩ በእልቅ እውቀቱ ላይ አውራ እኮ አንተ ነው እኮ የምትዘለው እኮ አንተ ነው እኮ የዘለልከው። ቀጥል። እውቀቱ ላይ አውራ። ጌታችን ያመነ የተጠመቀ ይድናል አለ። እናንተ ግን ጥምቀት ለድነት አላችሁና እምነትን ለምን አወጣችሁ ቢሰራ አይ ፕላስ ብለህ ጨምርልን አለ። እሺ ጥሩ። ስለዚህ እናንተም ልክ እንደ ጌታችን ያመነ የተጠመቀም ይድናል ነው አይደል ብላችሁ የምትሉት? እኔ ይኸውልህ አድምጠኝ፣ በደንብ አድምጠኝ። አሁን እኛ የጌታችን የመድኃኒታችን ኢየሱስ ክርስቶስ ወንጌል ነው። ለምን ትደረብኛለህ? እኔ እያወራሁ አይደል? ጸጥቶና አድምጠኝ። እየጠየኩህ ላይ አውራ ብዬሽ ነው። በቃ እየጠየቅኝ ነው የማወራው። ችግር የለውም። የጌታችንና የመድኃኒታችን የኢየሱስ ክርስቶስን ወንጌል ሙሉ ለሙሉ ነው የምንቀበለው። እኛ መናፍቅ ያልተባልንበት ምክንያት ለምንድን ነው? ሙሉ ስለምንቀበል ነው። ያመነ ጌታችን መድኃኒታችን ኢየሱስ ክርስቶስ ቆይ ልጨርሳ ትንሽ ትዕግስት ቢኖር እኮ ጨርሳለሁ። ችግር የለውም። ለምንድን ነው አራውንድ ዘቡሽ የምትሄደው? ምንም አራውንድ ዘቡሽ አልሄድኩም። በቃ ያው ፖይንቱ ላይ ነው ያለሁት። ችግር የለውም። እኔ እንዳንተ ቅድም እንዳንተ ወደ እግር ጫማ ይሰግዳሉ የሚለው ላይ አልዘለልኩም እኮ። ሌላ ጥቅስ ላይ አልሄድኩም። እዚሁ ጥቅስ ላይ እያወራ ነው። እኔ ነው የሚዩት ያደረግኩ። የማርቆስ 16ን ጠቅሰን ያመነ የተጠመቀ ይድናል የጌታችን ንግግር ነው። እናንተ ግን ጥምቀት ለድነት ይሆናል ብላችሁ ትላላችሁ ቢስል አይ የለም ጥምቀት ለድነት ይሆናል ብለን አላልንም። ምክንያቱም እምነትን ነጥላችኋል ቢስል ኖ አልነጠልንም። ጨምር ብላይ ፕላስ አድርጌ እምነት ሲደመር ጥምቀት ከዛ ድነት ብሎ የሚለውን የጌታችንን ትቀበላላችሁ ቢስል ዘብዘባ ስንክ ያወራ ቀጥታናና ሐሳቡ ላይ ያወራ። ይህንን ያመነ የተጠመቀ ይድናል ብሎ የሚለውን የጌታችንን ትምህርት ቀጥታ የምትቀበሉት ከሆነ እንቀበላለን በላይ ከዛ ትንሽ አየሽ ጆሮ ስጠኝ ለኔ። አሁን ጆሮውን ለኔ ስጠኝ። ችግር የለውም። በቃ እኔ ምንድነው እኛ ምናምነው ምን መሰለህ? ልክ ቃሏ ልክ ቁልጭ ብላ እንደተጻፈችው ያመነ ማርቆስ 16 ላይ እንደተጻፈው ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ይላል ጌታችን የመድኃኒታችን የኢየሱስ ክርስቶስ ወንጌል። ስለዚህ ያንን ወንጌል ሙሉ ለሙሉ ሳናጓድል መናፍቅ ያልተባልንበት ምክንያት ለዚህ ነው። እናንተ ግን መናፍቅ የተባላችሁበት ምክንያት ለምንድን ነው? ጥምቀትን አትቀበሉም። የተጠመቀም ይድናል የሚለውን ስታችሁ ክዳችሁ ጥምቀት አያድንም ብለህ እዚሁ አይኔን ግንባር ያርገው ብለህ የምትዋሸው አንተ ነው እኮ። አሁን እኮ ምን ግልጽ እኮ ነው፣ እየታየ እኮ ነው አንተ። እና ይሄ ጌታችን መድኃኒታችን ኢየሱስ ክርስቶስ በቃሉ
ጥምቀት ለድህነት አልተናገረም ተብሎ ብላችሁ የምትሉት ይሄው ቃሉ ቁልጭ ብሎ ፊት ለፊት ምን ይላል? የተጠመቀም ይድናል። ምን ማለት ነው? ጥምቀት ያድናል ማለት ነው። ኢናዘር ወርድስ በሌላ አነጋገር ማለት ነው። ስለዚህ ይሄንን ከካድክ መናፍቅ ነህ። አሁንም በደንብ አረጋግጥልሃለሁ አደጋግም። ኦኬ ችግር የለም። ቴንክ ዩ። አሁን በቃ የማጣሪያ ጥያቄ ጠይቃለሁ ማለት ነው። አዱናክ አምነህ ተጠምቀህ ድነሃል? በማርቆስ ወንጌል 16 መሰረት በጌታችን ትምህርት መሰረት አምነህ ተጠምቀህ ድነሃል? ጥሩ። እኔ አምኜ ተጠምቄ ድኛለሁ። ቴንክ ዩ። አምኜ ተጠምቄ ድኛለሁ አልክ። ለማመን ምን ሰማህ? ለማመን ምን ሰማህ? ለማመን ምን ሰማህ? የጌታን ቃል፣ የእግዚአብሔርን ቃል፣ የጌታችን የመድኃኒታችን የኢየሱስ ክርስቶስን ወንጌል ማመኔ አማኝ ያስብለኛል። ምን ሰማህ ነው ያልኩህ? ወንጌል ምን ሰማህ ማለት ነው? ምን ሰማህ ማለት ግልጽ አድርግልኛል። ለማመን ምን ሰማህ ነው እያልኩ ያለሁት። ወንጌልን ሰማሁ። ወንጌል ቴንክ ዩ። መቼ ሰማህ? ልክ በማስተውልበት ጊዜ። መቼ ሰማህ? በምታስተውልበት ጊዜ። ኦኬ። በስንት ዓመት ነው ማስተዋል የጀመርከው? አይ ዶንት ኖ ቢያንስ በ1 በ15 በ16 ዓመቴ ሊሆን ይችላል። እሺ መቼ ሰማህ? ለምን አታናግረኝ? ለምን ነው የምጽፈው? አጻጻፈው ችግር የለውም። ለምን ነው የምጽፈው? የእምነት ቃል ክደት ይያዛል ወንድም ማለት ነው። እሺ ቀጥል ጻፍ። እሺ ችግር የለውም ቀጥል ጻፍ። ከ15 እስከ 16 ዓመት ጀምሮ ማለት ነው። አሁን በቤተክርስቲያን ሳይው ያደኩ ልጅ ነኝ። በነገራችን ላይ እዛ ነበር ተጠባ የነበረው ቤተ መቅደስ ውስጥ። ይሄን አነጋገር ተው በቃ። አንተ ትልቅ ሰው ቢያንስ ፖላይት ሆነ እንደ ትልቅ ሰው አእምሮ እንዳለ ሰው አውራ በቃ። ወጣት ምንድን ነው የምታወራው? ምን አይነት አነጋገር? ትልቅ ሰው ዝም ብለህ አትጩህ። ቤተክርስቲያን አደኩ ብለህ ልክ እዛ ቤተ መቅደስ ውስጥ ወይ ቀን የማህሌት ውስጥ ተኝተህ እንዳደክ ይመጣ አደኩ ብለህ አትበለኝ። እዛስ ብታድግ አሁን እኮ እድገት ሊታይ ነው። ያልሆነ ነገር ብታወራው አንተ ነህ። ቤተክርስቲያን የህፃናት ማሳደጊያ ነው እንዴ? እቤትን ያደከው እናትህ ጋር ያጸደከው። በትምህርት ከሆነ እስከዚህ ጊዜ ድረስ 15 እስከ 16 ድረስ ምንም የምታውቀው ነገር የለም። መዳንህም የተጀመረው እዚህ ጋር ነው። ስለዚህ ምንድነው ከ15 እስከ 16 ጀምሮ ነው የዳንኩት አላልኩም። የዳንኩት አላልኩም። የሰማኸው ማለት እኮ ነው። የሰማኸው ሶሪ የዳንኩት አላልኩም ነው። ይሄኔ ነው እዚህ ጋር ነው የሰማኸው። ምንድነው የሰማኸው? ወንጌል ቅድም ያልከኝ ማለት ነው። ወንጌል የሰማህበት ዘመን ነው ይሄ ዘመን ማለት ነው። ኦኬ ወንጌሉን ስትሰማ ምንድነው ሲሲዘው ተረስ ምትለው አድምጠኛ ብራዘር። ከ15 እስከ 16 እዚህ ጋር ምንድነው ያልኩህ? ልብ በል። ማንበብ የጀመርኩት ማስተዋል የጀመርኩበትን እድሜ ነገርኩህ። እንደማመጥ አዱናክ አምነህ ተጠምቀህ ድነሃል በጌታችን አስተምሮት በማርቆስ 16 መሰረት እየሰለ ኦኬ። አንተ እኮ ነው አንተ ሆኖ ለማለት የፈለከው ገብቶኛል እኮ ፕራዮሪቲ አንተ ቅድመ ኧረ አድምጠኝ እባክህ። 18 ጊዜ ሚዩት አላድርግህ። እንደዚህ አድምጠኝ እና እሰጥሃለሁ። ኦኬ አዱናክ አምነህ ተጠምቀህ ድነሃል በማርቆስ 16 መሰረት እየሰለ አልከኝ። የኔ ጥያቄ ምን ሰምተህ አመንህ? ጥያቄ። የአዱናክ መልስ ወንጌሉን መቼ ሰማህ? ጊዜ በማስተውልበት ጊዜ። መቼ ነበረ? ከ15 እስከ 16 ዓመት ጀምሮ ነው የሰማሁት። ምን ወንጌል? ኦኬ እኔ በዚህ በ15 እና 16 ዓመት ላይ በነበርክበት ሰዓት ላይ ሰምተህ ማገናዘብ በምትችልበት ሰዓት ላይ በሰማህበት ሰዓት አመንኮኝ ነው መልሼ የጠየቅኩ። ኦኬ መልስልኝ። አሁን በሰማህበት ሰዓት አመንክ? ጥያቄ ልመልስ። አሁን አታቋርጠኝ በቃ። እሺ ልመልስ። እንደነገርኩ እኔ ከኦርቶዶክሳዊ ተዋህዶ ቤተክርስቲያን አማኝ ቤተሰብ ስለተወለድኩኝ ቀድሞውንም አማኝ ቤተሰብ ስለነበር ቆይ አድምጠኝ። ለመማር የጌታችን መድኃኒታችን ኢየሱስ ክርስቶስ ወንጌል ለመማር ቤተሰቦቼ ወደ ቤተክርስቲያን ወስደው አስተማሩኝ። በዛ
በዛ እድሜ ቅድም በነገርኩ በ15 16 ዓመቴ። ስለዚህ የሰንበት ትምህርት ቤት ውስጥ ገብቼ መማርም ጀመርኩኝ። የጌታን ወንጌል አወቅኩኝ እንጂ ሲጀመርም ቀድሞውንም በቤተሰቤ ዘንድ አማኝ ነኝ፣ አማኝ ተብዬ የምጠራ ሰው ነኝ። ስለዚህ እሺ እንደዚህ ማርገቱ ገባህ? አሁን ገባህ? በደንብ ገባህ? አልገባኝም። በደንብ ይገባል። ቀስ እያለ ይገባል። ከ0 እስከ 15 ዓመት ድረስ ባለው እድሜም ውስጥ ማለት ነው። ይሄም እድሜ ነው። ያንተ ድህነት የጀመረው ከ0 እስከ 15 ዓመት ባለው እድሜ ውስጥ ነው ወይስ ከ15 ዓመት ጀምሮ ባለው ወንጌል መስማት ከጀመርክበት ጊዜ ጀምሮ ነው የዳንከው? በጣም ጥሩ፣ በጣም ጥሩ። የኔ ድህነት የጀመረው ከቤተሰቤ ነው። ከቤተሰብህ እዚህም ጋር 0 የለም፣ ከቤተሰቡ ነው የጀመረው። ስለዚህ ከ0 ሳትወለድ በፊት ማለት ነው ከቤተሰብ ከጀመረ ሳትወለድ በፊት ጀምሮ ነው ያመንከው። ይኸውልህ አድምጠኝ። ተወለድኩኝ፣ በ40 ቀኔ ተጠመቅኩኝ። ስለዚህ ድነትን አግኝቻለሁ፣ የእግዚአብሔርን ልጅነት አግኝቻለሁ። ከዛ በኋላ እድሜ ለእውቀት ሲደርስ እድሜ ለእውቀት ሲደርስ በ15 እና በ16 ዓመቴ ቤተሰቦቼ ወደ ቤተክርስቲያን ወሰዱኝ፣ ሰንበት ትምህርት ቤት ያስገቡኝ። በሰንበት ትምህርት ቤት ውስጥ የእግዚአብሔርን ወንጌልና የእግዚአብሔርን አሁን ገባኝ እኮ አልኩ። ልጨርሳ ነው እንዴ? ገባኝ እኮ አልኩ። ምንም 40 ቀን እኮ አልኩ። በቃ ባጭሩ ሌላውን ቶ ኦኬ። በ40 ቀኔ አምኜ ተጠመቅኩ አልከኝ። አምኜ አላልኩም። ሰርዘው አምኜ የሚለውን እሺ፣ ያው ሰረስኩ። የቤተሰቤ እምነት አለ በዚህ ውስጥ። እሺ፣ ስለዚህ በ40 ቀኔ ተጠምቄያለሁ። ቋድ መጣይ እንደማለት በ40 ቀኔ በቤተሰቤ እምነት ብዬ ልባለው እዚህ ጋር ልጻፈው። ቤተሰቦቼ አማኝ ስለነበሩ በቤተክርስቲያን ወስደው አስጠመቁ። ስለዚህ የእግዚአብሔር ልጅነት ደግሞ በጥምቀት አግኝቻለሁ። ሰው ከክርስቶስ ጋር አንድ የሚሆነው በጥምቀት ነው። ወደድክም ጠላህ። እኔ ነኝ የሚዩት ያደረኩ። አሁንም እኔ ነኝ የሚዩት ማድረግ ብራዘር። ለምን እንደሆነ ስትያዙ ገለባ ትሆናላችሁ። ጩኸት ብቻ በቃ ተረጋግተህ አውራ ብራዘር። የተጠየቀውን ጥያቄ ተረጋግተህ አውራ። እዚህ ጋር በ40 ቀንህ አምኜ ብሎ የሚለውን ስጽፍ አምኜ ተጠመቅሁ ነው ወይ የምትለኝ ብዬ ስለ አይ ኖ ሰርዘው ይሄንን አልከኝ። ሰረዝኩኝ። በ40 ቀንህ ለመጠመቅ ያመንከው አንተ ነው ወይስ ቤተሰቦች ናቸው? እዚህ ጋር ምን ብዬ ልጻፍ? ቤተሰቦችህ ብዬ ልጻፍ ወይ ብዬ ስለ አይ አንድ የሆንኩት 2 የሆንኩት 44 ቦታ የተከፈልኩት ከተጠመቅ በኋላ ነው ብላት በለኝ። ክፍልፋዩ አንድ የሆንክበትን ክፍልፋዩን ንገረኝ አላልኩም። ያልኩ በ40 ቀንህ አንተ አምነህ የተጠመቅከው ወይስ ቤተሰቦች ባመኑት እምነት ነው አንተ የተጠመቅከው? እዚህ ጋር ምን ብዬ ልጻፍ? ኦፍ ኮርስ ቤተሰቦቼ ባመኑት እምነት ተጠምቄያለሁ። ቴንክ ዩ። በቤተሰቡ እምነት ተጠመቀ። አላቸው እምነት ተጠመቁኝ። በ40 ቀኑ አዱናክ በቤተሰቡ እምነት፣ በእርሱ እምነት አይደለም፣ ልብ በሉ፣ በቤተሰቡ እምነት ተጠመቀ። እኔ ላምን አልችልም። በዛን ሰዓት ላይ ማስተዋል አልችልም። ልክ ነህ እኮ ልክ ነህ። ስለዚህ በ40 ቀጥል። አሁን ወደ ወጥመድ ውስጥ እንደምትገባ አያለሁ። ብራዘር ቆይ አቸኩል ብራዘር እባክህ። በ40 ቀኑ በቤተሰቡ እምነት ተጠመቀ። ማ አዱናክ በእሱ እምነት፣ እሱ አምኖ አይደለም የተጠመቀው። እሺ የኔ ጥያቄ አሁን ቀጥሎ የሚሆነው በቤተሰቡ እምነት አምኖ ማን ነው? በቤተሰቡ እምነት እርሱ ሳያምን የሚጠመቅ ይድናል ብሎ ያስተማረው ማን ነው? መረጃውን ከነጥቅሱ ከነመረጃው ነገር ጥቅሱም። እሺ ጥሩ። ይሄንን ጥያቄ የምመልሰው ምን አይነት ጥያቄ መጠየቅ ይመስላል መሰለክ? ሰው በልጅነቱ አስተውሎ ማመን ይችላል? ቶሎ መልስልኝ። ይሄ መልስልኝ። መልስ ካልሆነ ያው እና ልጅ እምነት ያምናል፣ ሰምቶ ማመን ይችላል? ቶሎ መጣይ ከከፈትከው ከዚህ በኋላ እታች ነው ማውረድ ቀጥታ ማለት ነው። ያው ለማምለጥ ሞክራል ማለት ነው። ሁሉ አልፈልግም፣ መውጣት አልፈልግም። በደንብ ቆያለሁ፣ ችግር የለውም። እኔም ዳንዬም እናውቃለን 3 ዓመት ሙሉ። ችግር የለውም። ቆይ ችግር የለውም። ጩኸት ብቻ ነው። ጩኸት ካልሆነ መልሳሌ ብለህ ካልክ ኦኬ። ጌታችን ያመነ የተጠመቀም ይድናል ብሎ
አስተምሮ። ስለዚህ ያ የሚጠመቀው ሰውዬ በመጀመሪያ ማመን አለበት በጌታችን። እስቲ በመጀመሪያ የሚል አሳየኝ። ቆይ በመጀመሪያ የሚል አሳየኝ። አድመጠኝ። ኦኬ፣ አይ በመጀመሪያ የሚለውን አሳየኝ። ይቅርታ፣ በጣም ይቅርታ አስቸግሬያለሁ። አድመጠኝ እኮ አልኩህ። በመጀመሪያ ጴንጤ ጋር ነው የመጣው ብራዘር። ይኸው ጴንጤ ጋር ነው የመጣው። ኦኬ፣ ጌታችን ማርቆስ ወንጌል መጽሐፍ ምዕራፍ 16 የመጀመሪያ ብሎ የሚለውን አሳየኝ ነው ብሎ ያለው። ልብ በሉ። ጌታችን ደቀ መዛሙርቱን ላከ፣ እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ያገኛችሁትንም አጥምቁ ይላል አይልም? ወደ ዓለም ሁሉ ሂዱ፣ ነፍስ የማያውቁትን ሕፃናት ሁሉ አግኝታችሁ ውሃ ውስጥ ጨምሯቸው አይልም? ወደ ዓለም ሁሉ ሂዱ፣ ሰውን ሁሉ በቤተሰቡ እምነት አጥምቁት አይልም? እንዴት እናርግ? በቃ እንሰርዘው፣ እንዲህ ነገር እንሰርዘው አይደለ? አይሰረዝም። አንተ ትሰረዛለህ እንጂ አይሰረዝም። ጌታችን ምንድን ነው ያለው? ወደ ዓለም ሁሉ ሂዱ፣ ከዛስ ወንጌልንም ለፍጥረት ሁሉ ስበኩ። ስብከተ ወንጌል ማለት ነው ቀዳሚ የሚሆነው ለሰው ሁሉ ነው። ወደ ዓለም ማለት ለሰው ሁሉ ማለት ነው። ስበኩ። ከሰበካችኋቸው በኋላ እነሱ ባያምኑ በቤተሰቦቻቸው እምነት አጥምቋቸው አላለም። ሰበኳቸው። ሲሰብኩት ሰው ይሰማል። ሲሰማስ ልባቸው ይነካል። ከዛስ ያምናሉ። ከዛስ ይጠመቃሉ። ይሄ ነው ቅድመ ተከተሉ። የሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ ጴጥሮስም የሰበከበት ስብከት ማለት ነው። በተለይ ከቁጥር 22 ጀምሮ እሱን እንደ ምሳሌ ላንሳው ማለት ነው። ሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 22 ጀምሮ ወንጌል ለኦርቶዶክስ ስለሚያስፈልግ ማለት ነው። እዛ እንደዚህ አለ ቅዱስ ጴጥሮስ፣ የእስራኤል ሰዎች ሆይ ይህን ቃል ስሙ። ራሳችሁ እንደምታውቁት የናዝሬቱን ኢየሱስን እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራቶችና በድንቆች በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር። እርሱንም በእግዚአብሔር በተወሰነ ሐሳቡና በቀደመ እውቀቱ ተሰጥቶ በአመፀኞች እጅ ሰቀላችሁት፣ ገደላችሁትም። እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው፣ ሞት ይዘው ዘንድ አልቻለምና። ዳዊት ስለ እርሱ እንዲህ ይላልና ጌታን ሁልጊዜ በፊቴ አየሁት፣ እንዳልታወክ በቀኜ ነውና። ስለዚህ ልቤ ደስ አለው፣ ልሳኔ ሐሴት አደረገ። ደግሞም ሥጋዬ በተስፋ ያድራል። ነፍሴን በሲኦል አትተዋትምና ቅዱስህም መበስበስን ያይ ዘንድ አትሰጠውም። የሕይወትንም መንገድ አስታወቀኝ፣ ከፊት ጋር ደስታ ትሞላብኛለህ። ወንድሞቼ ሆይ አለ። ልብ በሉ፣ እስካሁን እየሰበከ ነው ያለው። ወንድሞቼ ሆይ አለ። አሁንም ስብከቱን እየቀጠለ ነው። ስለ አባቶች አለቃ ስለ ዳዊት እንደሞተና እንደተቀበረ ለእናንተ በግልጥ እናገር ዘንድ ፍቀዱልኝ። መቃብሩ እስከ ዛሬ ድረስ በእኛ ዘንድ ነው። ነቢይ ስለሆነ ዳዊት ከወገቡ ፍሬ በዙፋኑ ያስቀምጥ ዘንድ እግዚአብሔር መሐላ እንደማለለት ስላወቀ፣ መዝሙር 132 ቁጥር 11 ማለት ነው። ስላወቀ ስለ ክርስቶስ ትንሣኤ አስቀድሞ አይቶ፣ ነቢይ ስለሆነ አስቀድሞ ነው ያየው። የዳዊት ልጅ መሽያው ከመወለዱ ከ1000 ዓመት በፊት ሞቱንም ትንሣኤውንም አስቀድሞ አይቶታል። ዳዊት ስለ ልጁ ስለ ክርስቶስ ስለ መሽያው አስቀድሞ አይተዋል። ስለዚህ ስለ ትንሣኤው አስቀድሞ አይቶ ነፍሱ በሲኦል እንዳልቀረች ሥጋውን መበስበስ እንዳላየ ተናገረ። ይህንንም ኢየሱስን እግዚአብሔር አስነሳው። ለዚህም ነገር እኛ ሁላችን ምስክሮች ነን ካለ በኋላ ስለዚህም በእግዚአብሔር ቀኝ ከፍ ከፍ ብሏልና የመንፈስ ቅዱስን ተስፋ ቃል ከአብ ተቀብሎ ይህ እናንተ አሁን የምታዩትና የምትሰሙትን አፈሰሰው ይላል። በዓለ ሃምሳው ማለት ነው። ዳዊት ወደ ሰማይ አልወጣምና፣ ነገር ግን እርሱ አለ ጌታ ጌታዬን ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው። እንግዲህ ይህንን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ ካለ በኋላ ይህንን እስካሁን ድረስ እየሰበከ ነው ጴጥሮስ። ይህም በሰሙ ጊዜ ልባቸው ተነካ ይላል። አየህ፣ ከስብከተ ወንጌል ጀምሮ የሰው ልብ ይነካል ማለት ነው። አንተ ልብህ በእግዚአብሔር ቃል ሳይነካ የ40 ቀን ሕፃን ልጅ ውሃ አስነኩህ።
እና ውሃ ተንቦጫርቀ ወጣ ማለት ነው። ዘመን ቦጫረቅ ይባላል። የእግዚአብሔር ቃል ልብህን ሳይነካው ውሃ ሰውነትህን ስለነካው አትድንም። አጭርና ግልጽ። የኤልያስ አምላክ ምስክር ነው። አጭርና ግልጽ። ውሃ ሰውነታችሁን ይንካው አይደለም ብሎ ያለው፣ በቃሉ ልብህ ይነካ። በመጀመሪያ አንተዬ በቃሉ ልብህ እንዲነካ ደግሞ ስብከተ ወንጌል ሊሰበክ ይገባል። ይሄንን ማን የሰበከው? ቅዱስ ጴጥሮስ። ለምን ካልተላኩ እንዴት ይሰብካሉ ብሎ የለ ቅዱስ ጳውሎስ ሮሜ መጽሐፍ ምዕራፍ 10 ላይ በተለይ ከቁጥር 15 ጀምሮ መልካሙን የምስራች የሚያወሩ እግሮች እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ? ነገር ግን ሁሉ ለምስራቹ ቃል አልታዘዙም። ኢሳይያስ ጌታዊ ምስክርነታችን ማን አምኗል ብሏልና። እንግዲህ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ነገር ግን ባይሰሙ ነው እላለሁ ወይስ ድምጻቸው በእውነት ድምጻቸው በምድር ሁሉ ላይ ቃላቸውም እስከ ዓለም ዳርቻ ወጣ ብሎ ይላል። አየህ፣ በመጀመሪያ ሰው ለማመን መስማት ነው፣ ሊሰበከው ይገባል። እንግዲህ ያላመኑትን እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? አንተ እኮ አልሰማህም። ምን ወንጌል አልሰማህም። ወንጌል ሰምተህ በጆሮህ ወንጌል ተሰብኮህ ልብህ አልተነካም። ከእናትህ ማህፀን እንደወጣህ በ40ኛው ቀን እትብትህ ሳይደርቅ እርግብግቢትህ ሳይገጥም የእናትና የአባትህን ስም እንኳን ለይተህ ሳታቅ ወሰዱና ውሃ አስነኩ ሰውነትህን። ውሃ ሰውነትህን ከመንካቱ በፊት ቃሉ ልብህን ይንካው። 10 ዓመት ሙሉ እንደዚህ አድምጬ ነው የምናገረው። መካኒክና ሉተራውያን ከኛ ወገን ስለሆኑ እምሸፋፍን መስሏል። አንድም መረጃ የላቸውም። 4 ቤት እነዚህ አድምጥ እኮ ሰጣለሁ። እነዚህ አራቱ አብያተ ክርስቲያናት መላምት 4 ቤተሰብ ይጠራሉ። የእስጢፋኖስ፣ የቆርኔሌዎስ ቤተሰብ ማለት ነው። የወህኒው ጠባቂ የሐዋርያት ሥራ መጽሐፍ ላይ የወህኒው ጠባቂ እና የሊዲያ ቤተሰብ። እነዚህን 4 ቤተሰብ ውስጥ ምናልባት ህፃናት ሊኖሩ ይችላሉ። በቃ ይሄን ነው የምታላዝኑብን። ሉተራውያንም ስጠይቋቸው ህፃናት ምናልባት ሊኖሩ ይችላሉ ነው የሚሉት። እዚህ ቤተሰብ ውስጥ የለም ግን ህፃን የ40 ቀን ህፃን ልጅ የ80 ቀን ህፃን ልጅ የለም። በመላምት ዶክትሪን አይሰራም። መካኒሱም ስጠይቃቸው ህፃናት ሊኖሩ ይችላሉ። በቃ ማላዘን ያው ከኦርቶዶክስ የቀዱት ማለት ነው። ኦኬ እነኚህ ሉተራውያንና እነኚህ የወጡቱ ከካቶሊክ ነው። ሉተር ስለሆነ ግን የሚያገናኘን ቦታ ላይ ያገናኘናል። ኦርቶዶክስ ደግሞ እዚህ ቁጭ ብላለች፣ ኦሪየንታል ብላ ማለት ነው። ኦኬ ከየት ነው ያመጣችሁት? ህፃናት ሊኖሩ ይችላሉ አሉ ብለዋል እንዴ? የ40 ቀን የ80 ቀን ህፃን ልጅ ነው ያጠመቁት። እንዴት ሊኖሩ ይችላሉ ብሎ በሚል ዶክትሪን ላይ ተንጠለጠላላችሁ። እናንተ እኮ ዋስትናችሁ ጥቀሱ ተብላችሁ ብትባሉ የህፃናትን ጥምቀት እውነት ለማድረግ ከነዚህ ቤተሰብ ውጪ የምትጠቅሱት የለም። እነዚህ ቤተሰብ ውስጥ ደግሞ የ40 ቀንና የ80 ቀን ህፃን ልጅ የለም። እና እርስ በርስ ተተኳኮሱ እዛው ማለት ነው። የህፃናት ጥምቀት በላይ እኔ ጋር መጣ አታላዝንም። ጨርሻለሁ፣ መናገር እችላለሁ። ጥሩ እሺ። አሁን ከተናገርካቸው ንግግሮች ሁሉ እኔ በወንጌል የተጻፈውን ቃል እኮ ሁሉንም እኔ እኮ እቀበላለሁ። ምንድነው የምቀበለው? ሰው ሳያምን መቼም ሳይሰማ የእግዚአብሔርን ቃል ሳይሰማ ሊያምን አይችልም። ይሄ ደግሞ ሰው ልጅ ሆኖ ሊሰማ አይችልም፣ ሊያስተውል አይችልም፣ ሊያምን አይችልም። እኔ ግን አንዳንድ ጥያቄ ጠይቃለሁ። አንተ ለምሳሌ ማለት ነው አሁን ለምሳሌ አንተ አንድ ልጅ ወለድክ ልበልና ሰምቶ ማመን አይችልም። አጋጣሚ እግዚአብሔር ያደርገውና ያ ልጅ በልጅነቱ ሞተ። ምንድነው የሚሆነው? ያ ልጅ መንግስተ ሰማያት ነው የሚገባው። በምን መስፈርት? ሳያምን እንዴት ዳነ? ኦኬ ቴንክ ዩ። ጌታችን ኢየሱስ ክርስቶስ ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው። እኮ እኔ እኮ እምነቱን የጠየቁ ማመን አለበት አይደል? ጥያቄ ጠይቀኝ አይደል? አትጩ። ጥያቄ ጠይቀኝ አይደል? እኮ ማመኑ በምንድን ነው የምታረጋግጥልኝ? ጥያቄ ጠየቀኝ አይደል ወይ? አዎ በቃ መልስ እስከመልስ ድረስ ሚዩት አድርገው። እኔ አንድ ልጅ 3 ልጆች አሉ፣ ህፃናቶች ናቸው። አይበለውና ማለፍ ቢመጣ የኔ ልጆች ሲኦል አይገቡም። የኔ ልጆች ብቻ አይደሉም። ኦርቶዶክሳውያን ቢሆኑ፣ ሙስሊም ቢሆኑ፣ ፓጋኒስት ቢሆኑ፣ ማንም ሂንዱዝም ቢሆኑ፣ ቡዲዝም ቢሆኑ ህፃናት ናቸውና ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው። መንግስተ ሰማያት ለእንደነርሱ አይነት አይደለችም አይደለም ያለው ጌታ፣ ለእንደነርሱ አይነት ናትና ነው ያለው። ፒሪየድ። ይሄንን ቤተክርስቲያን ራሱ እንኳን ጽፈዋለች መጽሐፏ ላይ። እሺ ጥሩ። ስለዚህ ስለኔ ልጆች ድንገት ቆይ ሰው ሳያምን ይድናል እንዴ? አድመጠኝ።
የምን እኔ ልጆች ጋር ትንጠለጠላለህ መተህ? የኔ ልጆች ይኖራሉ ጌታ የሰጣቸውን የህይወት ዘመን ማለት ነው። አንተ አሁን ብትሞት የት ነው የምትገባው? አያደርግባቸውና ብያለሁ። ቶቶ ቆይ እኔ እኮ ጥያቄ አልጨረስኩም። አልመለስክልኝም። ጥያቄን አልጨረስኩም። ችግር የለውም። እኔ እኮ አያደርግባቸውና ብዬ ቀድሜ እኮ አያደርግባቸው ብያለሁ። አልመኝም። እኔ የአንተን ልጆች የአንተን ልጅ ደግሞ አንድ ችግር የለውም። ይኸውልህ እኔ የጠየቁ ጥያቄ መለስክልኝ እኮ ምኑን ግልጽ ብታደርግልኝ? አልመለስክልኝም። ምንድን ነው የመለስክልኝ? ሰው ሳያምን ይድናል? ሰው ሳያምን ይድናል? ኦኬ ሰው ሳያምን ይድናሉ ብለህ ስትል እኔ ጋር ጥያቄ የምጠይቀው እኔ ምን ጠይቄ ነው? አይደለም ሰው ሳያምን ይድናል። እኔ ነው የጠየቁት። መልስልኝ። ሰው ሳያምን ይድናል አይደለም? መልስልኝ ቶሎ በል። በኦርቶዶክስ ይድናል። አዎ በኦርቶዶክስ። እኔ በኦርቶዶክስ አልጠየኩም። አንተ ያንተን እምነት ነው የጠየቁት። እኔ በኦርቶዶክስ ይድናል ነው እኮ ብዬ ያንተን እምነት ነው የጠየቁት። ኦርቶዶክስን ተወው። ስለ ኦርቶዶክስ ተውና ያንተን እምነት ነው የጠየቁት። መልስልኝ ቶሎ በል። ጠይቁ ጥያቄን መልስልኝና ከዛ አንተ ጥያቄ መልሳለሁ። እስካሁን ድረስ እየጠየቀኝ መሰለኝ። ይሄን ሁሉ እየጻፍኩ የመለስኩ። አይ አልጠየቅኩም። አንዴም አልጠየቅኩም። አንተ ሌክቸር ስታደርግ ነበረ። ጽሁፍ እየጻፍክም እንደዚህ በ15 ዓመቱ በ16 ዓመቱ እያልክ እየጻፍክ ነበር እስካሁን ድረስ። እኔ አሁን ጥያቄ ጠይቄያለሁ። ጥያቄ መልስልኝ። ሰው ሳያምን ይድናል ወይ? ማን ነው እሱ 15 16 እያለ ሲያጽፈኝ ነበር? ቶ አሁን እሱን ተወውና ወደ ጥያቄው በቃ አሁን አታመልጥም። እዚህ ጋር የትም አታመልጥም። ሰው ሳያምን ይድናል ወይ? መልስ። ይሄን 15 16 እያለ ሲያጽፈኝ ነበር ነው። ሰው ሳያምን ይድናል ወይ ወይስ አይ? እኔ ነኝ ሚውት ያደረኩ። ተግባቦት ከሆነ ዝም ብለህ አትጭ። ዛሬ ኤርሚያስ ሰው ሳያምን ይድናል ወይ የሚለው ጥያቄ መልሰው። ካልሆነ ትወርዳለህ። ቶሎ በል መልስ። ተግባቦት ወቅ አትጩ። ባዶ ክላስ ውስጥ ነው ያለው። ቤቱ ያስተጋባል። ትጮሃለህ። ምንም እስካሁን ድረስ ጥያቄ መልስልኝ። አልጮህም። መልስልኝ። 15 16 ዓመት እያልክ ስታስበኝ የነበረው አንተ ነህ ወይ? ችግር የለውም። መልስልኝ። ጥያቄው መልስልኝ። ሚዩት አድርግ። ስትከፍት 15 16 እያልክ ስጽፍ ነበር አልከኝ። ማን ያጻፈኝ? መልስልኝ። ጥያቄ እሱን አልፈልገውም። በቃ መልስልኝ። እታች ውረድ። ኧረ ጥያቄ መልስ እባክህ። ጥያቄ መልስ። እታች ውረድ። 15 16 እያልክ ስጽፍ ነበር አልከኝ አይደል? ካፍ እየሰማሁ ነው የጻፍኩትኝ። ይሄን መተማመን አለበት በመጀመሪያ። ከዛ በኋላ ነው ባዶ ቤት ውስጥ ሆኖ ይጮሃል። እንደዚህ ነው የሚጮው። እኔና ዳንዬ እናውቀዋለን። አይ ቲንክ ብሩክዬም ያውቀዋል። አዱናክ እንደዚህ ጯሂ ነው። ጯሂ ነው። ዳጌ መልሰው ያሁኑን የራሳቸው እኮ መጽሐፍታቸው አለ። ያው መጽሐፍታቸው አይ ቲንክ ምንድነው እዚህ መጥቷል። አይ ቲንክ ብሩኬ ልኮልኛል። ብሩኬ ልከዋል አይደል? ባለፈው ከመጣው ጋራ ኤርሚ እኔ ጋር እየመሸ ስለሆነ 1-3 ደቂቃ ልውሰድና እሺ። እንዴት አመሻችሁ ወይም እንዴት አደራችሁ፣ እንዴት ዋላችሁ? ሁላችሁም ተባረኩ። ብሩኬ፣ ዳንዬ፣ ሰላምዬ፣ ኤርሚዬ፣ ቢንዬ ታች ያላችሁ ሁሉ ሰላም ብያለሁኝ። በጣም ደስ የሚል ውይይት ነበር፣ እየሰማሁ ነበር። ያው ርዕሱም በጣም ቆንጆ ነው። በደንብ ብንቀጥልበት ዛሬ በጣም ደስ ይለኛል። ትንሽ ልበል ብዬ ነው። እንግዲህ ቅድም ሰምታችኋል። ያመነ የተጠመቀም ይድናል የሚለውን መናፍቅ ስለሆኑ ያው ቆርጠው ነው። ምክንያቱም ካልቆረጡት ለትምህርታቸው የሚመጥን ነገር የለም፣ አይጠቅማቸውም ካልቆረጡት። ያው መቆረጥ ደግሞ የመናፍቅ ስራ ነው። ቆንጆ ገልጸዋል ኤርሚ። ኢሳይያስ 60 ላይ የሚሄድክበት ምሳሌ በጣም ቆንጆ ነው። ከሁሉም ነገር ላይ ቦደስ ካላረጉት ወንጌል አይመስላቸውም። ይሄ ደግሞ በጣም ያሳዝናል፣ ልብም ይሰብራል። ኦኬ እኔ እንኳን ላነሳ የፈለግኩት ነገር ወንድማችን አሁን በተለይ መጨረሻ ላይ ሲያወራ የነበረው ወንድማችን እንዲገባ የምንፈልገው ነገር እኛ የተጠመቀ ይድናል ብለን ነው የምናምነው። ለምሳሌ እኔ ተጠምቄያለሁ፣ እኔ ድናለሁ። ያዳነኝ ግን ጥምቀቱ አይደለም ነው ጥያቄው፣ ጉዳዩ። አልሰማኝም። ቆይ ልድገምልህ። የተጠመቀ አይድንም አላልንም እኛ። ኤርሚያስም ተጠምቋል፣ እኔም ተጠምቄያለሁ፣ ዳኒም፣ ሰላምም፣ ቢኒም ሁሉም ተጠምቋል። ያዳንን ግን ጥምቀቱ አይደለም ነው እያልን ያለነው እንጂ የተጠመቀ አይድንም አላልንም እኛ። ይሄው ጌታ እያለ ይሄው ይድናል። ኦፍ ኮርስ የተጠመቀ ይድናል።
ግን ያዳነው ጥምቀቱ አይደለም። 3 ጊዜ አልኩ። አሁን ገባህ? አልገባኝም። አሁን የተጠመቀ የሚለውን ታምናለህ፣ ግን ጥምቀቱ አይደለም የሚያድነው። ማን ያለው? እስቲ ተረጋጋ አንዴ። በጣም ትጮሃለህ ያለው ኤርሚያስ ወዶ አይደለም። በመጀመሪያ ልጨርስ። ሚዩትን አታንሳው ልጨርስ። እሺ። ስለዚህ ይሄው ከፈለክ ዳን። ጴንጤዎች የተጠመቀ ይድናል ብለው ነው የሚያምኑት። የተጠመቀ አይድንም ብለን ካመንማ እኛ ሁላችንም እዚህ ቤት ያለው ነው ስለተጠመቀን አልዳንም ማለት ነው። ያዳንን ግን ጥምቀቱ አይደለም። ምን ማለት ነው? ምንድን ነው? ምን ማለት እንደሆነ ሚዩት ስታደርገው ነው የሚገባ። አስወርዱልኝ። ከዚህ በኋላ እንትን ካል አይታየኝም። ለእኔ ስለማይታይ ቢኒ ልክ ድምፅ ካሰማ አስወርድልኝ፣ ቀጥታ አስወርድልኝ። እሺ ለአንተ ሰጥቻለሁ ቢኒ። እሺ ካቋረጠኝ እኔ ድምፅ ካሰማ እሺ። እኛ እንደዛ ብለን ነው የምናምነው፣ ኢየሱስ ስላለ ማለት ነው። አሁን ቢኒያም ተጠምቋል። ስለተጠመቀ አትድንም አይደለውም። ኦኬ ምን አይነት ኮንክሉዥን ልስጥ? እኛ ጋር የተጠመቀ ብቻ አይደለም የሚድነው፣ የተከተለውም ይድናል። ጌታን የተከተለውም ይድናል ብለን እናምናለን። ነፍሱን ስለ ጌታ የሚያጠፋውም ይድናል ብለን ነው የምናምነው እኛ። ማቴዎስ 16:26 በዚያ ጊዜ ኢየሱስ ለደቀ መዛሙርቱ እንደዚህ አለ፣ እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉን ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታል፣ ስለ እኔ ግን ነፍሱን የሚያጠፋ ሁሉ ያገኛታል። የተጠመቀ ብቻ አይደለም የተከተለው፣ ቃሉን ሰምቶ ያደረገው ማቴዎስ 7:24፣ በሰው ፊት የሚመሰክርለት ያልካደውም ማቴዎስ 10:32፣ በደሙ ኃጢአቱን ያጠበለት 1 ዮሐንስ 1:7፣ ምሕረት የገነነለት ጌታ የደረሰለት። ምን ሆነ ነው እዛ ጋር ተሰፍቶ የቀረው ወንድማችን? ጥምቀት ላይ ለምንድን ነው እዛች ጋር የሰራችኋት ማኑ የነካችኋት ነገር ስላለች ያቺን ለማካካስ ነው። ኦኬ እስኪ ቆይ ምንድን ነው ማቴዎስ 28:18 ላይ የተሰጣቸው ኮማንድመንት? እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ጥምቀት ለድነት መሆኑን አሳምናችኋቸው ያዘዝኳችሁን ሁሉ እንዲጠብቁ ያስተማራችኋቸው ደቀ መዛሙርት አድርጓቸው ይላል እንዴ? እኔ አመኛለሁ፣ ተጠምቄያለሁ። አንድ ኦርቶዶክሳዊን ዞር ብዬ እድናለሁ ብትለው አትድንም ይለኛል። ለምን? 2-3 ሪዝን ይነግረኛል። እንዴ ያመነ የተጠመቀም ይድናል። በጣም እኮ የሚያስቀው ይሄን ልንገራችሁ። ጥምቀት ያድናል ብትሉ በኦርቶዶክስ አትድኑ። ለምን? አንደኛ የተጠመክበት ቤተክርስቲያን ኦርቶዶክስ ቤተክርስቲያን አይደለም። ይጨምሩበት እንዳትድን ምክንያት ያመጣሉ። አንደኛ እዚህ በኦርቶዶክስ እና በሐዋርያት ትምህርት መካከል እንትና እሺ 2 ስትለው፣ ሌላው ደግሞ ያጠመቀ ካህን የኦርቶዶክስ ካህን አይደለም። አሁን ስለ መካነ ኢየሱስ ስትቆረቆሩ ስታወሩ ከዚህ የተቀበላችሁት አትመስሉም? የመካነ ኢየሱስን ነገር አትቀበሉትም እኮ። መካነ ኢየሱስ የተጠመቀ ሕፃን ልጅ አሁን ይድናል? ለእናንተ ይድናል? ንገሩን እስከ ኦርቶዶክሶች። አይድንም ነው የምትሉት። ለምንድን? አንደኛ በኦርቶዶክስ ቤተክርስቲያን ውስጥ አለም የተጠመቀው። ሁለተኛ ያጠመቀው ካህን ኦርቶዶክስ አይደለም፣ በፓስተር ነው የተጠመቀው። ትደረድራለህ። ሶስተኛ ያልክ ትቀጥላለህ። ግን ቃሉ የሚለው እንትና ያጠመቀው እያለ ይናገራል እንዴ? ኤዲት መደረግ አለበት ኦርቶዶክሳዊ እንዲሆን። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው፣ ሁሉንም ደግሞ የሥላሴ ትምህርት ካስተማራችኋቸው በኋላ አንዱ በቸልታ ሰሞኑ መጥቶ እንዳሳቀን ማለት ነው። የሥላሴን ትምህርት ተምረው ቴዎሎጂው ከገባቸው በኋላ ከዛ በኋላ ጥምቀት ለድነት እያሉ ውሃ ውስጥ መግባት አለባቸው። ስሙን እየጠሩ እኮ አይደለም የሚጠመቀው ሰው ስሙን ነው የሚጠራው። የሚያጠምቀው ነው በአብ በወልድ መንፈስ ቅዱስ የሚያጠምቀው። የሚጠመቀው ሰውዬ ግን በኦርቶዶክስ መሰላችሁ ውሃ ውስጥ ልክ ሲገባ ጥምቀት ለድነት ቀኝ እጁን እንደ የሀፓ ዘመን እያነሳ ጥምቀት ለድነት ግራ ነው የሚያነሱት። አላውቅም የዛን ጊዜ እንዴ አንድ ሰው አምኖ ቢጠመቅ መዳን ያለበት እንደ ክርስቶስ ትምህርት አለበት። እንግዲህ ጥምቀት ያድናል እንኳን ብለህ ብታስብ በኦርቶዶክስ አትድናትም። አንደኛ ምክንያቱም ጥምቀት ለድነት ብለህ ስላልተጠመቅ። ጳውሎስ እንደዛ ነው የተጠመቀው? ስሙን እየጠራ ነው የተጠመቀው ወይስ ጥምቀት ለድነት እያለን የተጠመቀው? ሁለተኛ ጥምቀት ለድነት ብለህ አምነህ ጮኸህም ውሃ ውስጥ ገብተህም፣ ያው እነሱ ጋር ሳንታምን ነው ውሃ ውስጥ የሚያስገቡ ከልጅነት ጀምሮ አምነህ ምን እንጨምርላቸው። ጥምቀት ለድነት እያልክ እየጮክ ውሃ ውስጥ ገባህ፣ ተጠመቅ፣ ዳንኩ ስትላቸው
አልዳንክም። ለምን? ሜሮን ይቀራል። የት አለ ሜሮን? አሳየኝ እስኪ። ማቴዎስ 28 ላይ አሳየኝ፣ ማርቆስ 16:15 ላይ አሳየኝ። የፈለከው ቦታ ሜሮን የሚል አሳየኝ። ቃሉ የለም፣ ሐሳቡ የለም። የመንፈስ ቅዱስ ስጦታ በዘይት የምትሸረችር ቤተክርስቲያን ነች። በዘይት በራሷ ፈቃድ የሆነ ዕቃ መረጠችና ምን ይሻላል? ዘይት ይሻላል ወይስ ሽንኩርት ይሻላል ወይስ ጨው ይሻላል ብላ መርጣ፣ አይ እነዚህኞች ይቅሩ ዘይቱ ይሻላል ትንሽ ዘይት የሚል ሐሳብ መጽሐፍ ቅዱስ ላይ ስላለ ብላ ማለት ነው። ከመንፈስ ቅዱስ ጋር በተያያዘ ማንም ሐዋርያ ይሄ ለመንፈስ ቅዱስ በእናንተ ላይ እንዲወርድ ብሎ ዘይት የተጠቀመ የለም። አምነህ ተጠምቀህ አሁን እዚህ ጋር ሲከራከሩ ያመነ የተጠመቀ እውነት ሚድን አይመስልም? አይድንም እኮ ሜሮን ሳይቀባ አይድንም። ቁርባኑ ሳይወስድ አይድንም። ለዛውም ቁርባን ሙሉን አይወስድም። ሕፃን ልጅ ቁርባን መውሰድ አይችልም። አፉ ላይ ራሱ ነው የምታደርጉት። ደሙን ቀባቀባ የምታደርጉለት አይደል? ስጋውን መስጠት ትችላላችሁ? አትሰጡትም። ስጋና ደም ማለት ደም ብቻ ነው እንዴ? ክርስቶስ ትምህርት እንደዛ ነው? የጌታ እራት ማለት እንደዛ ነው እንዴ? የጌታ እራት ማለት ደም ብቻ ነው ወይ? ለዛውም የማይጠጣ ደም፣ መጠጣትም መብላትም አይችሉ ልጁ በዛ እድሜው። እዚህ ጋር ሲከራከሩ ቤታቸውን ከፍተው ያመነ የተጠመቀ ይድናል ሲሉ የእውነት የሚድን አይመስልም? ምንድነው ማድረግ ያለባችሁ ኦርቶዶክሶች? ቆፍጠን ብላችሁ ያመነ የተጠመቀ ይድናል ብላችሁ ምዕመኑን ማስተማር አለባችሁ። በቃ ቆፍጠን ብላችሁ ማለት ነው። እድናለሁ ሲላችሁ ድናሃል፣ በቃ አንተ ካመንከና ከጠመቅ በቃ ድናሃል ብላችሁ አትሊስት በጀመራችሁት የሐሰት ትምህርት ላይ ጸና ፖስተር ማለት አለባችሁ። ምክንያቱም ጥምቀት ለድነት የሚል ስለጨመራችሁበት አላለም እኮ ከኢየሱስ አፍ አልወጣም ቃል። አይ እንደ ኢየሱስ ደግሞ ካላችሁ ደግሞ ያመነ የተጠመቀ ይድናል ብላችሁ አስተምሩትና ከዛ እሺ ዳንኩ ሲላችሁ አዎ ዳንክ። መቼ ዳንኩ? ስታምን ዳንክ። እና ለምን ተጠመቅኩኝ ከዳንኩኝ? የጌታ ትእዛዝ ስለሆነ። that's it። ይድናል ወይ መካነ ኢየሱስ ያለ ይድናል አይድንም? አትመልስልኝም። ስለዚህ እንዲገባ አዎ ወንጌል አማኞች የተጠመቀ ይድናል ብለን ነው የምናምነው። ይሄው ዳጊ ተጠምቋል። አለበለዚያ ዳጊም በራሱ ላይ ይቀለድ ነው ማለት ነው። ያዳነኝ ግን ጥምቀቴ አይደለም እምነቴ ነው። ይቀድመዋል ጥምቀትን እምነት። በጣም የሚገርመው ኤርሚያስ በጣም ቅድም ነካቢ። በጣም አንተ ጨርሰህ ለመናገር የጓጓሁትን ነገር ተናገርክብኝ። ግን ልድገመው። ጥምቀት ላይ ስትመጡ ራሷ ኦርቶዶክስ ቤተክርስቲያን ኤክሰፕሽናል የምትላቸው የጥምቀት ጉዳዮች አሉ። አንድም ቦታ ግን እምነት ኤክሰፕሽናል ሆኖ ያውቅ ባያምንም ለነገሩ ምናምን የሚባል ነገር የለም። አንሌስ ልጁ ለማመን ያልደረሰ እስካልሆን ድረስ። ከየት አመጣው ይሄንን? ከቤተ ክርስቲያኒቷም ከመጽሐፍ ቅዱስም። በመጀመሪያ አሁን መጨረሻውን ሐሳብ በደንብ ላድመውና እንቀጥል። ጥምቀት ኤክሰፕሽናል ነው፣ ኮማ ውስጥ ያለ ብሏል ኤርሚ። በብዙ ምክንያት ላይጠመቅ ይችላል ብለዋል። ሊጠመቅ የተዘጋጀ አደጋ ቢደርስበት ብሎ ራሱ ምሳሌ ሲሰጥ ነበረ። እነሱ ቤት ያለው ያ የገድል ጀብደኛው ኤክሰፕሽናል ብዙ የምታስቀምጡት ነገር አለ። ሰውየው ሊጠመቅ ፈልጎ ላይጠመቅ የሚችልበት ሊሞትና ግን ደግሞ መንግስተ ሰማያት ሊወርስበት የሚችል ማአት ኤክሰፕሽናል የሆኑ ነገሮች አሉ ጥምቀት ላይ። እምነት ላይ ግን ኤክሰፕሽናል የለም። ምንም ችግር የለውም የሚባል ነገር የለም። ማመን ግዴታ ነው። አየን፣ ኤክሰፕሽናል የሆነው ነገር ነው። እዛ ቤት ግን ቢግ ዲሉ ያድናል የሚሉ በኤክሰፕሽናል። እንዴት ኤክሰፕሽናል ነገር ያድናል ትለኛለህ? ግድ የሆነ የቱ ነው? እስኪ ንገረኝ። ግድ የሆነ የትኛው ነው? ኦኬ፣ ወደ እድሜ ክልል እንምጣ። ለምንድን ነው እድሜ ክልል ውስጥ እንደዚህ የምናወራው? ምክንያቱም አንደኛ የጌታ ትምህርት እያስተማሩ ነው ደቀ መዝሙር እንዲያደርጓቸው የነገረው። ያመነ ነው እንዲጠመቅ ጌታ የተናገረው። ያምናሉም አያምኑም የማይባሉት ህፃናትስ ምን ይዋጣቸው? የጌታ ትምህርት እንግዲህ ያመነ እንዲጠመቅ የተማረ እንዲጠመቅ ከሆነ አሁን መጨረሻ ልጁ ያነሳው ማለት ነው። እሺ አያምኑም ያምናሉ የማይባሉትንስ ምን እናርጋቸው ለምትለው ቤተክርስቲያን ኤርሚያስ የጠቀሰውን ጥቅስ ጠቅሳ ይሄን መልሳላች። እሱን አንብቤ ወደሚቀጥለው ሰው እንሄዳለን። አንዴ በትልቁ አድርጉኝ ወይ ራሴ እናደርጋለሁ። ይሄንን አሳይቼ ከዛ በትልቁ ነዳል። ኦኬ፣ አይ መጽሐፉን ልከፍተው ብዬ ነው። ኤርሚያስ የጠቀሰውን ጥቅስ ጠቅሳ የህፃናትን ዕጣ ፈንታ ቤተክርስቲያኑ ምን አለች? ያው ምን አለች እስኪ ቤተክርስቲያኒቷ? አሁን ምንድነው ያመነ ብላ አልነበረ ኤርሚያስ? ይሄው ያላመነሽ አሁን ህፃን እንዴት ሊሆን ነው? ወይም ያምናል አያምንም የማይባል ህፃን ምን ሊሆን ነው ለሚለው
ኤርሚያስና ቤተክርስቲያኑ ተመሳሳይ ነገር መለሱ ወይስ አልመለሱም? እስኪ እንመልከተው፣ ውስጥ እንግባ። ያው ይነበብ። ኦኬ እኔ በትልቁ አድርጌ እዚህ ጋር ነበዋለሁኝ። አንድ ጊዜ ታገሱኝ። ኧረ ይሄማ በጣም ወዶ ፓርታር እንዴ ቀለዳችሁ እኮ በህዝቡ። ያው ተመልከቱት ምን ይላል? በባክት ያለው ከባክሱም በላይ ያለውን ተመልከቱ። እዚሁ አንድ ገጽ ላይ ራሱ ሁለት የተምታታ ትምህርት ጽፈዋል። በኋላ እንመለስበታለን ጊዜ እንዳልወስድ ነው። አሁን ልጁ የጠየቀው ግን እንመልከት። ሰው ለእድሜ ለማመንም ቃሉን ለመስማትም ምክንያቱም እምነት ጀነሬት የሚያደርገው ከቤተሰብ አይደለም። እምነት ከመስማት ሮሜ 10:17 እንደሚናገር እምነት ከመስማት መስማትም በእግዚአብሔር ቃል ነው ይላል። በ40 ቀናቸው የኦርቶዶክስ ልጆች በ80 ቀናቸው ምን እምነታቸውን ከየት አመጣችሁት ምን ሰማችሁ ሲባሉ አይናቸው ፍጥጥ የሚልበት ምክንያት ምንድነው መሰላችሁ? ከቃሉ በተቃራኒ ነው የሚኖሩት። ከቃሉ እምነት ከመስማት ነው ሲል እነሱ እምነት ኖ ከቤተሰብ ነው። እምነት ከመስማት ነው ይላቸዋል ሮሜ። አይደለም ከቤተሰብ ነው። ኧረ አይደለም እምነት ከመስማት ነው። ጳውሎስና እነሱ ጭቅጭቅ ይዘዋል። እሺ ከቤተሰብ ከሆነ 5 ቤተሰብ ወደ ኋላ እንመለስ እስኪ። ቅድመ አያትን ሳልፍ ራሱ አታውቀውም። የቅምቅም አያትን ሃይማኖት ንገረኝ ብለህ አታውቀውም። ክርስቲያን ይሁኑ ድንጋይ አማኝ ይሁኑ አየር አማኝ ይሁኑ አፈር አማኝ ይሁኑ አታውቅም። ግን ከቤተሰብ ትለኛለህ። የት እንኳን እንደመጣ እምነት አታውቀውም። የቤተሰብ እምነት 3 ወደ ኋላ 4 ወደ ኋላ ተመልሰህ መናገር የማትችል ሰውዬ ከቤተሰብ ትለኛለህ። ቅድም ኤርሚያስ የጠቀሳቸውን በዛ ቤተሰብ ውስጥ ሕፃን ሊኖር ይችላል። ግምት ከግምቱ በላይ የሚያስቀኝ ልጅ ብቻ ተናግረህ ይሄን አንብቤ ልጨርስ። ሐዋርያቶችን እኛ እናምናቸዋለን። የጌታን ትምህርት አላፋለሱም ብለን እኛ ነን ያልኩት። እኛ ክርስቲያኖች የጌታን ትምህርት ሐዋርያቶች አላፋለሱ ብለን እናምናለን። ኖ ጌታ እንደተናገረው ጌታ እንዳስተማራቸው ነው ያደረጉት ያስተማሩት ብለን ነው እኛ ምናምነው። ጌታ ያመነ የተጠመቀም ይድናል ብሏቸው ሄደው ሐዋርያቶች ያላመነ ሕፃን አያጠምቁም ብለን እናምናለን። ተሳስተናል። ኑና አርሙን። ሊሳሳቱ ይችላሉ። ዳጊ ምን መሰለ እዛ ቤት ውስጥ ያሉትን ሕፃናት ሊያጠምቁ ይችላሉ። ያላመነ ሊያጠምቁ ይችላሉ። ማልከኝ በሌላ ቋንቋ ምን እያልከኝ መሰለ? ሐዋርያቶቹ ያመነ እያላቸው ኢየሱስ ያላመነ የሚያጠምቁ ሐኬተኞች ነበሩ ማለት ነው። ሐሰተኞች ነበሩ ማለት ነው። ይሳሳቱና የጌታን ትእዛዝ ያፋልሱ ነበር ማለት ነው። ስለዚህ 100% ያላመነ ሕፃን እንዳላጠመቁ ያወቁት እኔ የሐዋርያትን ትምህርት ስለምቀበል ነው። የሐዋርያትን አገልግሎት ስለማልጠራጠር ነው። ከጌታ የሰሙትን ሳያፋልሱ ያደርጋሉ ብዬ ነው እኔ የማምነው። ይሄ እምነቴ ስህተት እላለሁ ትነግረኛለህ። እንግዲህ ዳጊ ደግሞ አንዳንዴ ሊሳሳቱ ይችላሉ። አንዳንዴ ያመነ እያላቸው ያላመነም ሊያጠምቁ ይችላሉ ካልከኝ ያኔ እናያለን እንግዲህ። ስለዚህ በእርግጠኝነት እዛ ቤተሰብ ውስጥ እንኳን ሕፃን ቢኖር መኖሩም አይታወቅም። ምንም የተጻፈ ነገር የለ። እንደው አለ ብለን እንኳን ብናስብ አያረጉትም። በምን አወካተለኝ? የተሰጣቸውን ትእዛዝ የማያፋልሱ ሐዋርያቶች ናቸው የኛ ሐዋርያቶች። የእናንተን አናውቅም። እንግዲህ የእናንተ ያፋልሳሉ። ያመነ እያላቸው ያላመነ ያጠምቃሉ። እስኪ ቤተክርስቲያኒቷ ምን ትላለች ስለ ሕፃናት? በዚህ ላጠቃል። ብዙ ሰው ስላለ ምንም ችግር የለውም። አሁን እዚህ ጋር ነው ጉድ የሚፈላው። ኤርሚያስ የጠቀሳትን ያቺኑ ጥቅስ ጠቅሳ ሕፃናቱን ምን ይዋጣቸው ለሚል ወላጅ ይሄን ሰጥተዋለች። በአንድ በኩል በቤተሰብ አጥምቅ ትለውና በአንድ በኩል ደግሞ ይሄን ትጽፋለች። እሺ ሳይጠመቁ የሞቱ የምዕመናን ልጆች የት ይገባሉ? ምክንያቱም ወላጅ ጭንቅ ነው። እንዴ ልጄ ቢሞትብኝስ ሳይጠመቅ አንድ ነገር ቢሆንስ ብሎ አንደርድሮ በ40 ቀን በ80 ቀን የሚያጠምቀው ምክንያት ምንድነው? ፊር አለበት። ሁላችንም አናቅም። መቼ እንኳን አይደለም የልጆቻችን የራሳችንን መሞቻ ቀን አናቅም። ኦኬ ሳይጠመቁ የሞቱ የምዕመናን ልጆች የት ይገባሉ ቢሉ አለች ቤተክርስቲያኒቷ የአባቶቻቸው ርስት ገነት ስለሆነች ገነት ይገባሉ። ሳይጠመቁ ሳይጠመቁ እንዴ ይሆናል። ጥምቀት እኮ ለድነት ነው፣ ግዴታ እኮ ነው፣ መጠመቅ አለበት በ40 ቀኑ። አይ ችግር የለውም ትላለች ቤተክርስቲያኒቷ። ችግር የለውም። እሺ በይሄን በእግዚአብሔር ቃል አስደግፊው። አንቺ ስላልሽ እኮ በእግዚአብሔር ቃል አስደግፊው። ኦኬ በእግዚአብሔር ቃል አስደግፈው። ጥሩ ልጅ ይላል ሲቀጥል የአባቱ ርስት እንደሚወርስ ከላይ እንደተባለው መንግስተ ሰማያት ለእነዚህ ናት ተብሏልና ማቴዎስ 19:14 ኤርሚያስ መጣ ማለት ነው። እዚህ ጋር ሌላ ጥቅስ ጠቀስ እንዴ? ይሄን እኮ ነው እኛም ያለን እኮ ይሄ ነው እኮ ሌላ እኮ ራሱ ኢየሱስ የተናገረ ነው እኛም የምንነግራችሁ። የጠንቋይ ልጅ የት ይገባል ስትለኝ ማቴዎስ 19:14 እላለሁ ከኦርቶዶክስ ቤተክርስቲያን ጋር ተባብሬ።
ሌላ መሰጠህ ላይ የለኝም። ትቀራ እንዴ ሲያምን ልጁ በተለይ ሄደህ ኢየሱስን ጠይቀው። በዛ ሰዓት ያምናልም አያምንም ሕፃን ስለማይባል ኤክስክሉሲቭሊ ሕፃናቶችን የማንም ሕፃናትን ጠርቷል። ሕፃናት ነው ያለው እንጂ የጴንጤ ሕፃናት አላለም። የኦርቶዶክስ የጠንቋይ የቡዳ አላለም። ሕፃናትን ይሄንኑ ጥቅስ ጠቅሳ ሳይጠመቅም ይድናል ትላለች ኦርቶዶክስ። ምን ይዋጥህ አሁን አዱናክ? አሁን ከቸርች ጋር ፋይት መጀመር አለብህ ማለቷ አንደምታ ሰዓታቷ ማለት ነው ያለብህ። አሁን ከዚህ በኋላ መሟሟት ነው እንግዲህ ያለብህ። እኔ ጨርሻለሁ። ቴንኪው ቀጥሉ። ዳኒ ጸጋ ይብዛል። ይሰማል ዳጊ? እሺ ያው አዱናኪ ዳጊ ጥላሁንን አንድ ጥያቄ መጠየቅ እፈልጋለሁ ወንድሜ። ቅድም ምን አለ ዳጊ ጥላሁን ወንድሜ? አዎ እኛ እናምናለን። ሰው ያመነ ማነው ማርቆስ 16 ላይ ያለውን ምንም ሳንል ሙሉን እንቀበላለን። ምን ይላል? ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። አዎ እንዴ ካልተጠመቅኩማ እኔ ራሱ አልዳንኩም ማለት ነው። አላልኩኝም። ቆይ ዳጊ ገብቶኛል፣ ሀሳብ ስለገባኝ ነው። ዳጊ መሀል ላይ ያላልኩትን ካልክ አቋርጣ ድገምልኝ በለኝ። ድገምልኝ ነው የሚባለው። እርግጠኛ ካልሆንክ ጠይቀው እንጂ ብሏል። ያላለውን አትዋሽ። ላስተካክለው አታስተካክለው። እኔ ራሴ ደግመዋለሁ። ዳጊ ትቀጥላለህ። ቆይ አዱናክ ትቀጥላለህ። ቆይ አንዴ ትቀጥላለህ። ዳጊ ተጠይቃለህ አልኩህ፣ ትቀጥላለህ አልኩህ። አንተ ነው የምታወራው። ዳጊ አሁን ያነበበው ክፍል መርሐ ጽድቅ ባህለ ሃይማኖት ያው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትንሣኤ ዘጉባኤ ማተሚያ የታተመ ለሶስተኛ ጊዜ ማለት ነው። መጽሐፉን አስመጥቼዋለሁ። አሁን ያነበበው ዳጊ ገጽ 113 ላይ ነው ያለው። ይኸው ገጽ 113 ሳይጠመቁ ስለሚሞቱ ሕፃናት የሚናገረው ክፍል የት ነው የሚገቡት ይላሉ። ሳይጠመቁ የሚሞቱ ሕፃናት ቅድም ዳጊ እንዳነበበው የት ነው የሚገቡት? መንግስተ ሰማያት። የኦርቶዶክሳውያን ብቻ ናቸው የሚገቡት፣ የሌሎቹ አይገቡም አላለችም። ህፃናት ናቸው በዓለም ዙሪያ ያሉ የእስላም፣ የቡዳ፣ የሂንዱይዝም፣ የጴንጤ፣ ካቶሊክ፣ የኦርቶዶክስ የሚባል የለም በሙሉ ህፃናት የሚገቡ። ስለዚህ ህፃናቱን አታስቸግሯቸው፣ ሻወር ስጧቸው እንጂ ማስረጃ ይኸው ማስረጃ የቤተክርስቲያን ማስረጃ መጀመሪያ እኔ የተናገርኩትን እንዳትዋሻ። ወደ ስራ ለመለስ ስለሆነ ጥያቄ ማስረጃ ኤርሚ ትቀጥላላችሁ። ቆይ አንዴ አዱናክ የሚዩት ላድርግ። አንዴ እኔን የሚዩት ያደረኩ ስማኝ። አሁን የምናገረው ስማና ቅድም ከተናገርኩት ከተለየ አሁን ቀየርከው በለኝ። እሺ ምን ብዬ ነበር ቅድም? እኛም የተጠመቀ ይድናል ብለን እናምናለን። እኛ የተጠመቀ አይድንም አልን እንዴ? ለምሳሌ ቢኒያም ተጠምቋል፣ አይድንም አልኩኝ እንዴ? መቼ ነው ከአንተ ጋር የምጋጨው መሰለ? ያዳነው ቢኒያምን ጥምቀቱ ነው ስትለኝ ያኔ እጋጫለሁ እንጂ ተጠመቀ አይድንም። ቢኒያም ተጠምቋል ይድናል። ቢኒያም ጌታን ተከትሏል ይድናል። ቢኒያም ቃሉን ሰምቷል ይድናል። ቢኒያም በሰው ፊት ለጌታ ይመሰክራል ይድናል። ቢኒያም በኃጢአቱ በደሙ ታጥቦለታል ይድናል። ቢኒያም ምሕረቱ ገኖለታል ይድናል። እንዴ አይድንም እኮ አላልም። እነዚህ ሁሉ የሆነላቸው ነገሮች አይድንም አላልም። አሁን የተጠመቀ ጴንጤ አይድንም ያልኩ አስመሰላችሁት እኮ። ይድናል ግን ያዳነው ጥምቀቱ አይደለም። ምክንያቱም ከጌታ መጀመሪያ ከአፉ 16 ላይ የወጣው ማርቆስ 16 ላይ የወጣው የመጀመሪያው ቃል ጥምቀት አይደለም። ምንድን ነው? እምነት ነው። ፍርዱም ያለው ምኑ ላይ ነው? አየህ፣ ኤክሰፕሽናል ስለሆነ ጥምቀት ፍርድ የለብም። አየህ፣ ፍርዱ ያለው ምን ላይ ነው? አለማመን ላይ ነው ፍርድ ያለው፣ አለመጠመቅ ላይ አይደለም። ምክንያቱም ሰዎች ላይጠመቁ የሚችሉበት ብዙ ኦኬዥን ስላለ አያስፈርድም። ኦኬ፣ ይሄ ማለት ግን አትጠመቁ እያልን እያስተማርን ነው አይደለም። እብሪተኛውን የጌታን ትእዛዝ አታርጉ፣ ትዕቢተኛውን እያልን ነው አይደለም። አይ ኤክሰፕሽናል የሆነው ነገር አያስፈርድም። ኤክሰፕሽናል ያልሆነው እምነት ግን ያስፈርዳል። ስለዚህ ያልኩት እኔ ተጠምቃለሁኝ እኔ የተጠመቀ ይድናል። አዎ የተጠመቀ ይድናል። የሚያድነው ግን ጥምቀት አይደለም። ፖለቲካ ስሩበት ከፈለጋችሁ። ተዘጋጅቼበት በደንብ ብዬ ነው የምናገረው። እንጋጫ በል እንግዲህ አሁን ልንጋጭ ነው ማለት ነው። እንጋጭ ብለኸኛል። እንጋጭ። ኦፍ ኮርስ መጋጨትማ ነው ስራችሁ። ቀጥል። ሰው ከክርስቶስ ጋር አንድ ሳይሆን ይድናል? ሰው ከክርስቶስ ጋር አንድ ከመሆኑ በፊት መጀመሪያ ማመን አለበት። ቆይ ሰው ከክርስቶስ ጋር አንድ ከመሆኑ በፊት ይድናል አይድንም? መልስልኝ። ሰው ከክርስቶስ ጋር ከመሆኑ በፊት አንድ ቁጥር ከፍ ብለህ አንብበው ማመን አለበት። በእናትህ ሰው ከክርስቶስ ጋር አንድ እሺ፣ ጥያቄ ላሻሽለው። ሰው ከክርስቶስ ጋር አንድ የሚሆነው በምንድን ነው? በእምነት። አሳይኝ። ኦኬ እንዴ፣ በጣም ወደው ነገር አመጣልኝ። አሁን የኔ ተራ ነው ወገኖች፣ ወደ ዳር ያዙ። በባይብሉ ልክፈትልህ ወይስ ሮሜ 6 ላይ ያለውን ቃል አውጣልኝ እስቲ።
ሮሜ 6 ገላትያ 3 ገላትያ 3 አንተ አይደለም ገላትያ 3:26 ልክፈትልህ ወይስ እንትን? እሺ እንደዚህ ላይ ገላትያ 3:26 እሺ በቪዲዮ ላድርግልህ። እሺ ቪዲዮ ላድርግልህ። ቪዲዮ አድርገው ችግር የለም። ባይብሉ ስለሌላችሁ ያው ከኛው ተበድራችሁ እንግዲህ በትልቁ አርጉ ወገኖች። ቪዲዮ መክፈት አልችልም እኔ። እሺ ቴንክ ዩ አንተ በጣም ተመቸኝ። እንደዚህ እንደዘለላት ያያችሁ ግን አይደለ? አያችኋታል? ሊከሰኝ የነበረው ነገር ተዋት፣ ወዲያው ላጥ ብሎ ወደዚህ ተቀየረ። እንደዚህ ነው የምናደንቃችሁ። ችግር የለውም። ላጥ አባባልሽ ተመችቶኛል። ላጥ ነው ያልሽ፣ ወዲያው መልሶ ክሱን ግን ብትጨርሰው ጥሩ ነበር። ላጥ አለ ዝም አትለውም እንዴ? እኔ እኮ እንዴ ላጥ ሲል አንተ እኮ ነው አራዳ አባቴ በጣም ያራዳ ላጊ አንዳንዴ ፍናት በላው አታስፈግረው። ላጥ ሲል አያችሁት አይደል? ወዲያው ክሱን ላጥ እንጂ እዛው ላይ ገግመ ነበር መቀጠል የነበረበት። እሺ መልስ አግኝታል ማለት ነው። እንቀጥል። በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ገላትያ 3:26 ነው ማነባ ያለው። በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና በምን በኩል? በእምነት በኩል። አዎ ስለዚህ ሰዎች በእምነት የእግዚአብሔር ልጆች ይሆናሉ። ቤተክርስቲያኒቷ የእግዚአብሔር ልጆች እንዲሆኑ አጠምቃለች እንጂ አምናችኋል የእግዚአብሔር ልጆች ናችሁ አትላችሁም። ጥምቀት ለምን ስትሏቸው ጥምቀት የእግዚአብሔር ልጅ እንድትሆኑ ኖ የእግዚአብሔር ልጅ የሚሆኑማ በእምነት ነው። እንቀጥል። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና። ክርስቶስን የለበሱት ሰዎች ምን የሆኑ ናቸው? ያመኑ። በእምነታቸው ምን ሆነዋል? የእግዚአብሔር ልጅ ሆነዋል። አለቀ። ጥያቄ እዚህ ጋር ነው። ጥያቄ መልስልኝ። አሁን በል ከክርስቶስ ጋር አንድ ተሆኑ ዘንድ ምን አረጋችሁ? ምን ይሆናችሁ አለ? የተጠመቃችሁ። ስለዚህ ከክርስቶስ ጋር አንድ የምንሆነው በምንድን ነው? ያ ካመለሰልኩ ወንድሜ ወደ አካሉ ይታያል እኮ አይታይም እንዴ? እስቲ በደንብ ይኸው፣ እስቲ በደንብ ይኸው። አንተ እኮ ነው ቆርጠህ እኮ የምታነበው። ፈጠጥ ብለህ ይኸው፣ እስቲ ፈጠጥ ብለህ ይኸው። አንተም ፈጠጥ ብለህ ቁጥር 26 መቁረጥ እምነትን መቁረጥ እስከ እኔ ላንብብልህ እኔ አልተከራከርኩም። በእምነት በኩል ቆይ አድምጠኝ። በእምነት በኩል አሁን እኛን ፕሩቭ ልታደርግ በምፍቅና አንተ መናፍቀውንክ እኮ መቁረጥ ምን ለምን አስፈለገ? ቆይ አድምጠኝ። እሺ በእምነት በኩል የሚለውን እኔ ተቃወምኩኝ እንዴ? አዎ ተቃውመሃል። በእምነት በኩል ማለት በእምነት ብቻ ማለት ነው። አዎ በእምነት ብቻ ማለት ነው። አንተ ቤተክርስቲያን ያንተ ቤተክርስቲያን በየትኛው መዝገበ ቃላት አፈታት ነው እንደዚህ? ማን ይፈታልህ? አንተ ማን ይፈታል? ያንተ ቤተክርስቲያን እምነት ብቻ ብላ ፈታልኛለች። የኔ ቤተክርስቲያን ተዋት። በየራስን አማሰል የኔ ቤተክርስቲያን ቆይ ያንተ ቤተክርስቲያን አሁን እኔ ጥያቄ ምን ነበር? ጥያቄን አስታውሰኝ። ሰው ከክርስቶስ ጋር አንድ የሚሆነው በምንድን ነው? ጥያቄንም መርሳት ጀመርክ። እኔ ወንጌሉን ብቻ ጥያቄ ምንድን ነው? ጥያቄ መልስልኝ። በእምነት ብቻ ኧረ በእናትህ አይኔን ግንባር ያድርጓት በል። ተው አይኔን ግንባር ያድርጓት በል። ግንባር ካደረገው መረጃ አምጣ በላይ። ቤተክርስቲያን አትልም በእምነት ብቻ የምትልከው ነው። ከክርስቶስ ጋር አንድ የሚሆነው በምንድን ነው? ወንድሜ የነገርኩህ እኮ ነው። በእምነት ብቻ አልኩህ እኮ። እንግዲህ ፍረዱ። ይኸው ፕሮቴስታንቶችም ላሳየህ፣ መረጃውን ላሳይ። ከቤተክርስቲያን ሚዩት አወጣ ነው እኮ የእግዚአብሔር ቃል አወጣ ነው። ቤተክርስቲያን ላሳየው። ይሄንን ማጣም ቆይ እኮ አታምንም አንተ ቃሉን አደምጣለህ። ቢኒ ቀጥል። አዶናኪ እኔ ነኝ ያደረኩ። ለምን ታደርገኛለህ? እሱ እያወራ አይደል? እኔ ማወራለሁ፣ እሱ ያወራ። በቃ ምንድን ነው? ዝም ብሎ መጫጫህ እኮ ወሬ ማውራት እኮ አይደለም። ማውራት እኮ እኔ እኮ ግልጽ ይኸውልህ ቢኒዬ አንድ ጊዜ ዝም በል። አንዴ ዝም። እሺ ዝም እላለሁ። ችግር የለም። ግን ጥያቄ ነው። ያዝ አድርገው በቃ። አየህ አንተ ኦርቶዶክሳዊ ነህ አይደል? ስለዚህ ቤተ እምነት ምንድን ነው የምትለው? በእምነት ብቻ የሚለውን አሳየኝ እኮ ነው በቃ አንተ ማለት ያለ። ያለበለዚያ አንተን ራሱ ኦርቶዶክሳዊ አይደለም ብለን እንቆርጣለን ሁሉ። ኑጡ